እንገራ ይሄ ሰው እንግዲህ ወንጌላዊ ኤርሚያስ ነኝ ይላል። በጣም አንገብጋቢ ጉዳይ ስለሆነ ነው። ከሆሞሴክሹዋል ጋር በተገናኘ የተነሳ ግርግር ነበር። ይሄኛው ያው በጣም ምንድነው አስደንጋጩ ፓርት ነው። አምልጡ ከዚህ ቤተክርስቲያን ውጡ ብሎ ሰው ዛሬ ከሉትራን አምልጡ የሚባል ነገር ሲሰሙ ደግሞ ገብተው እንኳን ታይ እንደዚህ አያስኬድም እንደዚህ አልተባለ ኦርቶዶክስ ፓትሪያርክን ዘረጠጣቸዋለሁ አይነት ነገር እኔ ጋር የመጡ የሚያስቆሙ ሰዎች አይደለም ሃኒቾ እኔም ካንቺ ጎን ነው ሞነው ግን ይኸውልሽ አሁን ግን ይኸውልሽ ኦፊሻል እኔ ራሱ ራሴን እንትን ብያለሁ። እነዚህ ሰዎች የመጨረሻ አሳፋሪ ነውረኛ ድርጅት እያደረጉ ነው ያሉት። አንደኛ በጣም ትላልቅ ሰዎችን ስማቸውን እየጠቀሱ የቆየ መግለጫ አምጥተው ሰውየውን ግለሰብ ስም እየጠሩ አሳፋሪ ነው ምናምን ብሎ መጥራት እግዚአብሔር ምስክሬን ትክክለኛ ያልሆነ ከክርስቲያንም አይጠበቅ ነገር ነው። በቃ ኦብቪየስ አሁን ሉትራኖች ያሉት አንድ ነገር ነው። በቃ በጥምቀት ጉዳይ ከፈለጋችሁ ኦፊሻል ዲቤትና እንግባ ነው ያሉት እንጂ ሌላ ነገር ውስጥ እኮ አልገቡም እኮ። ፔንቴኮስታልም እኮ ልክ አንቺ እንዳልሽው እኮ እርስ በርስ እኮ የሚማዘዙ ከሆነ እኮ ፔንቴኮስታል ላይም እኮ ብዙ ጉዶች አሉ። ግን የሚጠቅም ነገር አይደለም። ሳር የሚያስግጥ ማን ነውና ነው? ሶፍት የሚያስበላ ማን ነውና ነው? ቆይ ቤት ያልታወቀ ንሳናገር ማን ነውና ነው እንዴ? እኛ ዝም ቻይናኛ ምናምን ብለው ቻይና አገር ሄዶ ቆይ አንዴ ቻይና አገር ሄዶ እኮ ቻይናኛ አይደለም ቋንቋው ራሱ የመጀመሪያ አንተኖች ራሱ። ስለዚህ እኔም ሄድባቸዋለሁ ባይዘው ግን ይሄ ሲስ ቤት ነው። በቃ ይሄ ዘጋኝ። እኔ ራሱ ተናግጄ የከፈትኩት ይኸውልሽ ጌታ ግን አይደለም ይሄ አኬት ትክክል አይደለም። እሺ እድል ስጠኝ ዛሬ ኦፊሻል ስትናገር የነበረው ነገር መካነ ኢየሱሶች ውጡ እያለች ነው ካላች ከዚህ ቤተክርስቲያን እሷ ጋር ሄዶ መጀመሪያ ሜርሲ ጋር ሄድና ገስጻት ነው አታወራት ነው ጆ እሷ ጋር ሄድ መጀመሪያ እሷ ጋር ሂጅ ምናምን አይደለም አልገባህም። ይኸው እያየ ነው። ቆይ እሷ ጋር ቃሌ ገብተዋል። ቃሌ እያወራ ነው። እሱም ቅልስልስ እያለ ነው ያለው። አይ አግሪ ቆይ ከእናንተ ጋር አይ አግሪ ግን እንትን አለኝ እያለ እያወራ ነው። ቃሌ ይኸው ቪዲዮ ምንም አግሪ የለም ውጡ ነው ያለችው ኦፊሻሊ ጌታ ቃሌ ራሱ አይ አግሪ እያላቸው ነው ከሱ ጋር ከነሱ ጋር ምኑን አግሪ የሚያደርገው ውጡ እያለች እኮ ነው። ሃኒቾ ተይ በቃ ቆይ ሃኒቾ አንዴ አረጋጊ አንቺ ድምጽ ልስጣው እንቱ የሷ እኛ መናገር ያለበትን ጌታ እንኳን ስላልሰማ ነው እኮ ኤርሚ ስላልሰማ እኮ ነው የሰማስ። እሺ ጆ ቀጥለሽ ወይ ጆ ያ እኔ ምንድነው የሆነ ሰው በጣም ሰድቦኛልና እኔም መሳደብ አለብኝ ማለት አለብኝ ብዬ አላምንም። ማለት ከተሰደብኩ መሳደብ አለብኝ የሚል ክርስትና እኔ አላቅም። በመካነ ኢየሱስም ይሁን በፔንቴኮስታል አብያተ ክርስቲያናት ውስጥ እንደዚህ አይነት ክርስትና ትምህርትም የለም ልምምዱም የለም። ስለዚህ እዚህ ቲክቶክ ላይ ያለ እኔ ተሰድቤያለሁ ልሳደብ፣ እኔ ተነክቻለሁ በቃ እኔ ወቅቶኛል በጩቤ ልውጋው የሚል ትምህርት የለም። ስለዚህ ምንድነው በልጦ መገኘት በጣም አሪፍ ነው ብዬ አስባለሁ። ኦኬ በልጦ መገኘት በቃ አሁን እነሱ ፔንቴኮስታልን ይወክላሉ። እነዚህ እዛ ጋር የሚያወሩት አፋቸውን የሚከፍቱት አይወክሉም። ሙሉ ወንጌልን ነው፣ ገነት ቤተክርስቲያንን ነው፣ ህይወት ብርሃንን ነው። የትኛዋ ቸርች ናት እንደዚህ አይነት ነገር ያላት? ኢቨን ኢቭ እነዚህ ሶፍት የሚያስበሉት እንኳን ከእነዚህ አብያተ ክርስቲያናት ጋር ህብረት የላቸውም። ለምሳሌ የአብያተ ክርስቲያናት ህብረት አለ ብቻው። በዛ አብያተ ክርስቲያናት ህብረት ውስጥ እንኳን እንደማይቀበሏቸው ብዙ ጊዜ መግለጫ ሲያወጡ እነሱን የሚሳደቡ ራሳቸውን የቻሉ ተሳዳቢዎችና ራሳቸውን በየአደባባዩ የራሳቸውን አረፋ የሚደፍቁ ናቸው። የራሳቸውን አረፋ የሚደፍቁ እነዚህ ደግሞ ከጥንትም ቤተክርስቲያን ውስጥ እንግዲህ እንደዚህ አይነት ሰዎች አሉ።
እንደዚህ አይነት አገልጋዮች አሉ። በነ ጳውሎስም ዘመን አረፋቸውን የሚደፍቁትን ለነሱ ህይወትን በመኖር ነው እንጂ ዲፌንድ የሚደረገው እንደው ከነሱ ጋር በመሰዳደብ ነው ብዬ አላምንም። እኔ አሁን ማንንም ዲፌንድ ምን አለ መሰለህ ጆ፣ አሁን ከመቼ የሰማነው ነገር አይ ጆ፣ አሁን መሄድ ያለብህ እዛ ሀሳብ ላይ ነው። ከሄድክበት ላይ ቀር መሄድ ያለብህ ከመካነ ኢየሱስ ያወራውን አልጨረስኩም። ከመካነ ኢየሱስ ውጡ የሚለው ሀሳብ አልጨረስኩም። የመጀመሪያ እኔ እኮ ይኸውልህ አሁን የልጅቷ ሀሳብ ብቻ አይደለም። ለምን ሲስ ቪዲዮ ካለ በግርድፉ ከምናወራ እኔ ግን ያልገባኝ ለምን አስጨርሱኝ። ሁሉም ቲክቶክ ላይ ያለ ሰው እነዚህ ሰዎች ሊያወግዛቸው ይገባል። አረ ቆይ ቪዲዮና አንድ ሰሞጆ ሲሲዬ አንዴ አስጨርሰኝ። ቆይ እሺ ሐሳቤን ልጨርስ። አንዴ ሐሳቤን ልጨርስ። መካነ ኢየሱስንም ሉተራንንም ዲፌንድ ያደረግኩት የመጀመሪያ እኔ ነበርኩኝ አይደል? አስቼ ቤትም ስናገር ሰምታችኋል። እነዚህን ሰዎች ፊት ለፊት ስናገር እንደውም ምንድን ነው ያሉት? አንተ ግብረ ሶዶም ነህ ብለው እንኳን ሰድበውኛል በኮሜንት ላይ። በዚህ 4 ዓመት ስታቁኝ እኔ ስድብን ከሰው ጋር መሰዳደብ አልወድም። እሱን አልተማርኩም ከጌታ ከቃሉ ማለት ነው። ግን ዲፌንድ አድርጌ እነዚህ ባለጌዎቹ እንደሆኑ ተናግሬያለሁ። ኦኬ። ከዛ መካነ ኢየሱስም ሉተራንንም እንደዚህ ማለት አችሉም፣ ምክንያቱም እኛ አብረን የአንድ አባት ልጆች ነን ብለን እናምናለን። ኦኬ። የአንድ አባት ልጆች ነን ብለን እናምናለን። መካነ ኢየሱስ ሙሉ ወንጌልን አልዳንሽም፣ ሙሉ ወንጌል መካነ ኢየሱስ አልዳንክም የሚባባሉም አይደለም። መሬት ላይ ያለው ሐናም በተደጋጋሚ ሰምተሻል። ምን አለ መሰለህ ጆዬ፣ ቆይ ቱ ዘ ፖይንት እናድርጎና ምን አለ መሰለህ አሁን ሰውን የማሳሳት ስራ ነው የተሰራው ዛሬ። አንደኛ ራሷ መካነ ኢየሱስ ቤተክርስቲያን መግለጫ እንደተሰጠች ተደርጎ አስመስሎ የመካነ ኢየሱስ መግለጫ ተብሎ ከጀርባ ፖስተር ተሰርቶ ተገብቶ መካነ ኢየሱስ ያላለችው ነገር ኦሬዲ አሁን እየሰማ ያለ ሰው የምር መካነ ኢየሱስ በእንደዚህ አይነት ውድቀት ውስጥና እንትን ውስጥ ያለ በሚመስል መልኩ መካነ ኢየሱስ ላይ ዛሬ የተደረገው ነገር ከፍተኛ ስም ማጥፋት ነገር ተደርጓል። ይህም ብቻ አይደለም፣ ቃል በቃል መካነ ኢየሱሶች አምልጡ። እንዴት ነገር እንዴት ማለት ቆይ አንዴ አንቺ ቪዲዮ አለ ከመናገሩ በፊት ላይቭ ቃሌ ያወራ ነው። እኔ ያልገባኝ ነገር ለምንድን ነው የቃሌ ስም ሲነሳ ሁላችሁም ቆሜ አስቆሚ ያላችሁኝ? ቃሌ እኮ ይሄው ቆይ ይሄ ድምጽ ልስጣው። ይሄው ፍጥፋት ከሆነ ቀጥታ ለነሱ ነው ምላሽ እየሰጣችሁ ያላችሁት ነው ለሉትራን ትራዲሽኑ አይደል? ቆይ ቪዲዮ ለታ አሁን በዚህ መንፈስ እየሰጣችሁ ያላችሁ ለትራዲሽኑ ከሆነ ምላሽ እየሰጣችሁ ያላችሁ ስህተት ነው። ለሰዎቹ ከሆነ ምላሽ እየሰጣችሁ ያላችሁት እሺ በዛ ጉዳይ ተናዳችሁ ነው፣ ልክ ናችሁ። ነገር ግን ለሰዎች ምላሽ እየሰጣችሁ አጠገባችሁ ያለውን ሰው እንዴት ልትጠቅሙት? አይ እኔ ከዚህ በላይ ፈርዘር እንድትሄድ አልፈቅድልህም። ምክንያቱም አንደኛ አልሰማሁትም ባልከው ላይ ነው ኮሜንት እየሰጠ ያለው። የእነሱን ትራዲሽን አንስቶ ያወራ የለም እዚህ ላይቭ ላይ። ነገር ግን በትምህርት መልኩ ነው የምታሳዩት። የእነሱን ትራዲሽን ልክ ካልሆነ እያልክ ከሆነ በደንብ ለምንድን ነው ሜርሲ እያለችው ያለችው? መጀመሪያ አይ አግሪ ዊዝ ዩ ብሎ ጀምሮ ከዛ በኋላ ፐርሰናል ይመስላል ካለ በኋላ ነው እየጠየቀቻለ። ቅድም ግን ዩቲዩብ ላይ ይቀመጣል እስማማለሁ በከፊሉም ከናንተ ሐሳብ ጋር ግን ማልስማማው ይሄ ለዚህ ሰዎች ምን ለማመጣቸው እንደ በጣም ትክክል እኮ አይደሉም እኮ ያ። ስለዚህ ገብቶ ማስቆም ሲገባው እየተለማመጣት ነው ቃሌ። ረረምቱኝ ነገር ቃሌ ማን ነው? ቃሌ ራሱ ማን ስለሆነ ነው እሱ ጋር እንትን የምትሉት እንዴ? ምንድን ነው ሰው ሲያጠፋ ስለሱ ሳይሆን ቃሌ የሚሆን ምን ከተሳሳተ ተሳስቷል ነው ምንለው። ግን አሁን ባላየነው ነገር ምንም ማለት ስለማንችል ነው። እኔ ኦሬዲ ሙሉን ባልሰማነው ጉዳይ ተምቻለሁ። ሪከርዱ ማውጣት ይቻላል። ቃል በቃል ምን ሲሉ ነበር? መካነ ኢየሱሶች ሆይ ከዚህ አምልጡ፣ ሂዱ፣ ውጡ ሲሉ ነበር። ምንድን አይ እኔ ሴትዮዋ ላይማ በግል ነው ይኸውልህ፣ እኔም ማምኖ ልናገር ሲሶ እንግዲህ እዚህ ሶሻል ሚዲያ ላይ ከመጣን ጊዜ ጀምሮ የተለያዩ ቤተ እምነቶች ተወካዮች ተወካይ ነን ብለው የሚያስቡ ሰዎች የየራሳቸውን አስተምሮ ያስተምራሉ፣ ሀሳብ ይሰጣሉ፣ የፈለጉትን እዚህ ሚዲያ ላይ ሲያደርጉ እናያለን። ይሄ አሁን ያለ የሚታይ ሪያሊቲ ነው። ሰዎች ከዛም ሲያልፉ ግን እርስ በርስ ካለ ግንኙነት ፐርሰናል ከሆነ ንግግር ሰዎች ሲያጠፉ ካለ ፐርሰናል ጥፋቶች በዘለለ አሁን ደግሞ እየመጣ ያለ እንዲህ ያለ ቤተክርስቲያኖችን
በድፍረት የመዘርጠጥ እና የመተቸት እንደፈለገ የመሳደብ አይነት ባህል እየተለመደ ነው። ይሄ ደግሞ የመጣው በነቀለም ወርቅ አይተንፍሱና በጀሌዎቻቸው ሳይድ ነው እና ማንም ሰው በሌላ በኩል ለምሳሌ የፔንቴኮስታሉንም በለው ሌላውን ትራዲሽን ካልቪኒስት የሪፎርምድ ቴዎሎጂውን ሊሆን ይችላል። ሌላውንም ትራዲሽን ማንም ሰው ኢቨን ኦርቶዶክስ ነው ትራዲሽን ማንም ሰው መጥቶ ማነው በቤተክርስቲያን ደረጃ እንደዛ አይናገርም፣ ተናግሮም አይቻልም። ቀለም ወርቅና አይተንፍሱ ያሰለጠነችውና አስታጥቆ የላካቸው ተሳዳቢዎች ግን እንዲሁም እሱም የሚመራቸው መሪ ከስድብ ከፐርሰናል ስድብ አልፎ ሰዎች ፐርሰናል ሀሳብ ልዩነት ያላቸው ጉዳይ ላይ አልፎ ትራዲሽኖችን አብያተ ክርስቲያናትን ፊት ለፊት የመሳደብ እንትን ጀምረዋል። ሶ አሁን ባለው ሪያሊቲ ለምሳሌ እቺ ገድል በአይምሮዋ ሞልቶ በአይኗ ሊፈስ ሲል አይኗ ያበጠባት ሴትዮ እንደፈለገች መታ በመነጽር ባልተደገፈ አይኗ ማለት ነው እንደፈለገች አፋን ብትከፍት እውነቱን ለመናገር ማንም ዞር ብሎ ቼክ የሚያረጋትም የሚሰማትም ሰው ኖሮ አይደለም። ግን ደግሞ በሌላ ሳይድ የምንናገረው እውነት ማለት ነው እሷ እንደዚህ ስላለች ስለ ፔንቴኮስታል ቴዎሎጂው መተን ወይም ደግሞ በአብያተ ክርስቲያናት መተን እንሳደባለን ኦር እንናገራለን የሚለውን ነገር አይደለም የምንናገረው። እሷን ግን ፊት ለፊት እነግራታለሁ። በባልቴትነት የሾማት ከስሩ እየተከታተለች ግርግሩ ስር እየተከተለች የምትዞርለት አባት የመሰላት ሰውዬ ከገድልና ከድርሳን ውጪ ዕውቀት የሌለው ደግሞ ደፍሮ ዲቤትም ከሆነ ሐሳብም ከሆነ የሐሳብ ልውውጥም ከሆነ ደፍሮ ፊት ለፊት ና ተብሎ ለውይይት ተጠርቶ ያልመጣ ደግሞ ሁሌ ጊዜ አንድ የሐሳብ ውይይት ሲጠራ የሚያስበውና የሚመልሰው ምላሽ ሁሉ ጊዜ ማፈመስ የሆነ ስለዚህ አገልግሎቱ የመፈመስ የሆነ ሰውዬ ማለት ነው። ከእንደዚህ አይነት ሰው ስር ኖራ ተመላልሳ ማለት ነው በመሰረቱ ከዚህ የተሻለ ነገር ታወራለች ብዬ አላስብም። የሾማትም ባልቴት ነው፣ እሷም ባልቴት፣ ሁለቱም የባልቴት ሹመት ነው ያላቸው። ከዛ ውጪ ወሬ ኤክስፔክት አናረግም ማለት ነው። አንድ እሱ ነው። ሁለተኛ እየዞሩ በጣም የሚያስቀው ነገር የሐሳብ ሽንፈት ሲገጥማቸው ቤተክርስቲያንን የመሳደብ አዝማሚያ ጀምረዋል። አሁን ደግሞ ቤተክርስቲያንን ወደ መሳደብ የመጡት ደግሞ በምንድነው ካልከኝ ወጣም ወረደም ባላቸው ልምምድም ትራዲሽንም አመለካከትም አስተምህሮም እርግጠኛ ያለ መሆናቸውን ውጤት እንደሆነ ተታታይበታል። አሁን ባለው እውነት እዚህ ሶሻል ሚዲያ ላይ ሰርቫይቭ አድርጎ ለመቀጠል የማይችልበት ሁኔታ ውስጥ እንዳለ ስለገባው ነው እንደዚህ የስድብ መፍጨርጨሮች ውስጥና ጀሌዎቹን አሰማርቶ በየቦታው ቤት እየከፈተ የሰው ፎቶ እያዘቀዘቀ የማሰደብ ስራ የሚሰራው። ይሄንን አድርጊ ተብላ አቅዳ ፈልጋ ደግሞ ተነጋግራበት ያደረገችው እንጂ ዛሬ ዝም ብላ ተነስታ እንደ ድንገት ያደረገችው ጉዳይ አይደለም። የኔም ፖይንት እኮ የእሷ ብቻ ሀሳብ አይደለም። ይሄ ከጀርባ ሌሎችም ስላሉበት ቶታል ይሄ ነገር ትክክል አይደለም። በፍጹም ዛሬ የሰማሁት ነገር እኔ በጣም በታሪክ ራሱ በጣም ያስወቅሳችሁ ነው። በታሪክ ውስጥ ራሱ እኔ በጣም በታሪክ ማፈሪያ ነው የምትሆኑት። ይሄን ሐሳብ የደገፋችሁ ሰዎች ከጀርባ ይሄን ሐሳብ ስታቀነቅኑና ይሄ ሐሳብ ወደፊት እንዲመጣ ስታደርጉ የነበራችሁ ሰዎች ራሱ እኔ በታሪክ ራሱ ትልቅ እኔ ታሪካዊ ተጠያቂና ታሪካዊ ማፈሪያ ነው የምትሆኑት። እግዚአብሔር ምስክሬ ነው የምላችሁ። እንደዚህ አይነት ትላንት አደባባይ ላይ የጌታ እራት ያለ ቤተክርስቲያን ስርዓት ሲወሰድ ወተን ስንቃወም ሁሉም ወጥቶ በድፍረት ትክክል አይደለም ያደረከው ያለውን ሰው ያ ሰውም ደግሞ እንደተሳሳተ ባመነበት ጉዳይ ይቅርታ በጠይቀው ጠይቋል። ዛሬ ደግሞ
አደባባይ ላይ እንደፈለኩ ነው ምሾመው። አብያተ ክርስቲያናት ሆኑ ቤተ ክርስቲያን ሆነች ግለሰብ ሆነ ምንም አያመጣም የሚል ድፍን የሆነ ድፍረት ይዞ ሰው በአደባባይ ላይ እንደፈለገ ፓስተር አድርጌ ሾሜ ያለው ከዚህ በኋላ ለመንጋዬ ለሰበሰብኩት የቲክቶክ መንጋ ፓስተር አድርጌ ሾሜ ያለው ብሎ በድፍረት ሰዎች ሲናገሩ ግን አቅም ከሌለው እዚህ ጋር ያለው ሰው ነው ትክክል አይደለም፣ ይሄ የዱርዬ ስራ ነው፣ አግባብነት የለውም የማለት አቅም ከሌለው ማንም ሰው መጥቶ እዚህ ጋር አንዳችንንም ሊገስጽ አቅም የለውም ማለት ነው። ደን አሁን ባለው እውነታ እኔ መናገር የምፈልገው ይሄን ነው። የቅሌትም የውርደትም ውርደት ውስጥ ነው ያሉት። ይሄ የሚያሳየው ደግሞ በምንድነው? መጽሐፍ ቅዱስንም አላነበቡትም፣ አያውቁትም። እንዴት እንደ የቤተክርስቲያንን ስርዓትን አላነበቡም፣ አያውቁም፣ አልተማሩም። አጉራ ዘለልና ይሄ የትም ሜዳ የበቀለ ጄኔሬሽን ተሸክሞ በትክክል እንኳን ቋንቋው ያልገባቸው በአማርኛ እንኳን በትክክል የማይናገሩ ሰዎች ገብተው እየተከተሉ በሚንሻፈፍ አማርኛቸው የሚሳደቡለት ትውልድ እንዳፈራ አስረግጬ ነው መነግር። ትውልድ አፈራው ለማለት በጣም ሩቅ ነን ብራዘር። ምክንያቱም ያፈራው ትውልድ ስድብ ነው። አሁንም ቢሆን ባንተ ቃራኖች የሚሸማቀቅ ባንተ ስራ በጣም ባያገብ ማንንም ነው የማይሰሙት። እሱ ነው ሲስ እኔ ይቅርታና በጣም ይቅርታ አድርጉልኝና ማለት አንዳንድ ሰዎች በጣም እየታዘብኩ ነው። ጆ ቃል አሁን ሚዩት አርጋ አለችው። ሚዩት አርገው እየሰማት ነው በጣም ቤቲና አሁን መካነ ኢየሱስ ነው ትላለች። በቃ ልክ ነሽ፣ ግን ሁለት ሰዎች ናቸው አጀንዳ ተቀብለው የመጡት እያለች ነው። በጣም አሳፋሪ ነው። በጣም አሳፋሪ ነው። አይደለም አንቺ ቃል በቃል ምን አለች መሰለች እኮ አጠቃላይ ቃል መካነ ኢየሱሶች አምልጡ፣ መሬት ላይ ያላችሁ መካነ ኢየሱሶች ብላ እኮ ነው የተናገረችው። አምልጡ ከቤተክርስቲያን አምልጡ። አሁን እኮ ቤቲና መካነ ኢየሱስ ነኝ የምትላለች ቤቲና የምትባለው ልጅ እሷ ገብታ በውስጥ እኮ እኔና አንቺ እናወራለን፣ ይሄን አጀንዳ እኮ ሁለት ሰዎች ናቸው እንደዚህ ያደረጉ ያሉት ብላ ይሄው ቃሌ ማይኩ የሚታረገው እየሰማ ነው ማለት ነው። ስለዚህ ይሄን ነገር ቃሌም ይደግፈዋል ማለት ነው። ይሄ የመካነ ኢየሱስ ጥላቻ የሉትራን አስተምሮ የማይደግፉ እንዳሉ እኔ አሁን ግልጽ ሆኖልኛል። ምክንያቱም አይ ነው ስቆይ በቃሽ ሜት ላርክ አይ ቲንክ ሌላ ነገር እንዳላወራ ዲል ሰጠኛለህ። አጭሩ አጠራለበል ሲስ አቤል ግን ሶሪ እሺ፣ እዚህ ጋር ክፍተት እያየን ያለ ነው። ትልቅ ክፍተት እያየን ያለ ነው። በመጀመሪያ ደረጃ ማንም ሰው ከመካነ ኢየሱስ አምልጡ የሚል ነገር ከተናገረ ተቀባይነት የለውም። ሙሉ በሙሉ ተናግራለች ብላለች። እኔም አልደግሞ ብላለች አልኩ እኮ ከመካነ ኢየሱስ አላውቅም። እኔ ቦልካኛለች ያኔ ገሬ ለማሻለው እኮ ስለቦለከችኝ ዋሸህ ያልኩ አይደለም። ባለፈው በፓስተር ጉዳይ እኔ መሀል አልያዝኩም ነበር። ማነው ዳር አልያዝኩም። ምን ነበር ይባላል 50 ኒውትራል ነበር የሆንኩት። ፓስተርን አልተጫንኩትም ነበርና በዛ ግጭት ምክንያት በውስጥ ስላልተስማማ መሰለኝ ቦልካኛለች። ስለዚህ የምትለውን አልሰማም አላየሁም። ግን መካነ ኢየሱስ አሁንም እናገራለሁ። በተለያዩ ነገሮች ላይ በጥምቀት ላይ ማወራውን ታውቃላችሁ፣ በጌታ እራት ላይ ማወራውን ታውቃላችሁ፣ በልሳን ላይ በመንፈስ ቅዱስ ስጦታ ላይ ማወራውን ታውቃላችሁ። እንደዛ ሆኖ ከድህነት ጋር ይገናኛል ብዬ አላምንም። መካነ ኢየሱስ የጌታ ቤተክርስቲያን እንደሆነች 100% አምናለሁ። እንደዚህም አይሰበክም፣ ነውርም ነው። የቤተ ክርስቲያናት ህብረት ሜምበር ነች መካነ ኢየሱስ። እንዳውም ሜምበር ብቻ አይደለችም፣ ከመስራቾቹ መካከል ነች። መሪም ነበረች፣ ሲጀመር መሪም ነበረችና ስለዚህ እኔ እጄ የለበትም እዛ ውስጥ። በዚህኛው ሳይድ ያላችሁ ሰዎች ግን ይሄንን ነገር ያደረጉ ሰዎች ናቸው እንጂ ፔንቴኮስታልስ አላደረጉም። ስለዚህ በሁለት መልኩ አክት እንድታደርጉ ፈልጋለሁ። አንደኛ የፔንቴኮስታል አስተምህሮን የማትቀበሉ ከሆነ አስተምህሮን በስነስርዓት በቻፕተር ወይም በምዕራፍ ከፋፍላችሁ ፕሮግራም እየከፈታችሁ አስተምሩ። ፔንቴኮስታልስ እዚህ ጋር ተሳስተዋል፣ እዚህ ጋር ተሳስተዋል በሉ። እኛ ደግሞ አልተሳሳትንም እያልን እንመልሳለን። ዶንት ወሪ። ግን ይሄን ያደረጉ ሰዎች ፔንቴኮስታልስ አይደሉም። ብራዘርስ ዲዝ አር ማይ ብራዘርስ። ፔንቴኮስታልስን አይወክሉም፣ ሊወክሉ አይችሉም። ካስፈለገ ከዛሬ ጀምሮ ስሜን ዳንቲ ደብሊው ሉትራን ብዬ ጽፋለሁ፣ ካስፈለገ እስከዚህ ድረስ ማለት ነው። ቴንክ ዩ
እሺ አንዴ ጆ በጣም ያቋረጥ ነው ስለሆነ ሐሳቡም ልናገኘው አልቻልንም። ኤርሚ ብሎክ መደረግ ያለበት ሰውም ካለ ብሎክ አድርጉልን። ምንም እንትን አይደለም። ቀጥል ይሁን። እሺ የኔ ሐሳብ ምን መሰላችሁ? ለምሳሌ በጣም ያፈርኩበትና በጣም የተሸማቀቅኩበት ነገር ጴንጤ ነው ብዬ አይደለም። አትሊስት እንደ ኢትዮጵያዊ እንኳን ዮኒ ማኛውን አንዲት እህት ስትሰድበው መሳደብ ካለበት እሷን ነው መሳደብ ያለበት። አልፎ ግን የሃይማኖት አባት የሆኑትን የሀገርም አባት የምንላቸውን አባት ሲሳደብ በጣም ነው የተሻማቀቅኩት። ማለት እንደዚህ አይነት ጄኔሬሽን በኢትዮጵያ ውስጥ ራሱ መፈጠሩ አሳፋሪ ነው። ተው ሃይማኖቱን ማለት ልክ እንደዛው አሁን ግለሰቡ ሲናገር የሆኑ ቲክቶክ ላይ ወጥተው አፋቸውን ሲከፍቱ ለነዛ ሰዎች መልስ መስጠት ከተቻለ ለዛ መስጠት ይቻላል። መስጠት ግዴታ ነው ከተባለ ግን አልፎ የማይመለከተውን የሌሉበትን አሁን አስብ። ሉተራውያንን አንስተ ስትሳደብ ሉተር ውስጥ ያሉ አባቶች ቤተሰቦች በፍቅር የሚኖሩ አንድ ቤተሰብ ውስጥ ሙሉ ወንጌል ሉተር ፔንቴኮስታልና ፔንቴኮስታል ሆነው አብረው የአንድ አባት ልጆች ነን ብለው ሲጸልዩ አብረው የሚጸልዩ ምናምን ቤተሰብ አሉ። እነዚህ ቲክቶክ ላይ መጥተው ብልግናቸውን እንደፈለገ የሚዘሩት ሰዎች በዛ ብልግና ልክ መናገር የሚችል ካለ ለዛ ብልግናቸው ለራሳቸው መመለስ ሲገባ ቆይ በእንትና ላይ ሄዳለሁ ብሎ የሌሉበትን ማለት አንተ ተሰድበኝ እናትህን መሳደብ የሚባል ነገር በጣም አሳፋሪ ነው ማለት አትሊስት ተሳዳቢ ሆኜ በዛ ሰው ብልግና ልክ የምኖር ሰው ከሆንኩ በዛ ሰው ብልግና ልክ የምኖር እኔ ለተሳዳቢ ስድብ የለኝም። ግሳጼ ያለኝ ዘለፋ ይኖረኛል እንደ እግዚአብሔር ቃል። እነሱ በሚሄዱበት መንገድ አለ ሉተር በመካነ ኢየሱሶች ኦርቶዶክሶች ምናምን የሚለውን ሰውዬ መልሼ እንትኖች በሚል አጸፈም አንቺ ክፈች ውስጥ ይቆይ እኮ መካነ ኢየሱስ መግለጫ ሲባል እኮ መካነ ኢየሱስ ምን መግለጫ ሰጠች ብዬ ደንግጬ ዘው ብዬ መግባት ስገባ ሌላ ታሪክ ሌላ ጉድ። እሱን ታይ ኦኬ። ይሄንን ለምን ጠየቅኩሽ ቤትዬ? እውነታውን ስለምና ቃሌን ይዩት። እሺ ከላይ ቁጭ ብሎ የኮመኮመ ነው። ምክንያት ምንድን ነው ሲለኝ ሉትራውያን ያሉ አንድ ስላልሆኑ ጊፍት እየተሰጠ ነው ራሱ የሚሰሙት ያሉበትን እንዲመረምሩ ነው ስለው አንቺ አንድ አይደሉም ማለት አትችይም ማለት ገባሽ? አንድ አይደሉም ቤቲ ልክ ነሽ እያለቻት ነው እንትና ሜርሲን ልክ ነሽ ያለቻት እቺት ቤቲ እቺት መንገድ ማሳየት እችላለሁ። ይሄው ቃል ባለኝ አክሰስ ባለኝ ከላይ እነ ከናን አሉ ከስር ጊፍት እየሰጡ አሁን አንቺ ጋር ስጠይቅሽ እውነቱን ልክ እንዳንቺ ግዴታ ከፍቶ ቤት ከፍቶ የሚያወራ አይደለም። ኢቭን ኮሜንት የማይጽፍ እኮ የሚሰማን በጣም በብዙ 100 ሺህ የሚቆጠር ሰው አለ። ኦኬ እዚህ ጋር ያሉት ሲያወሩ ምንድን ነው የሚያወሩት የሚሉት እዚህ ጋር የሚያወሩት ደግሞ መሬት ላይ ካለው እውነት ላይ ቤት ምንድን ነው ያለችው? መሬት ላይ ያለው ሌላ ነው አለች ቤቲ። ደግሞ ሌላ ሰው ያስፈልጋል ትምህርቱ ራሱ ሊያያ ብላት ቤቲ ስሟት። ይኸው ልታወራ ነው አሁን ራሱ ይሄን የተደረገው ይኸው ቃሌ ለተቃወመኝ ነገር እዚሁ ቤቲና መልስ ሰጥታለች። ያ ቤቲና መልስ ራሳቸው ጀጅ ያደርጉታል። ራሳቸው ልክ ነው ልክ አይደለም የሚለውን ራሳቸው ይወስኑበታል። የቤተ ክርስቲያኒቱ አማኞች ብለንድና ካሜራ ላይ ልቀጥቶ ምን አለ መሰለሽ ቆይ ተያት አሁን ምን አለ አሁን እኮ ልሽ አስደንጋጭ የመካነ ኢየሱስ መግለጫ ብላ እኮ ያመጣችሁ ነገር ራሱ ትክክለኛ ያልሆነ ነገር ነው ያመጣችሁ። እስቲ ሌሎች ሐሳብ ያላችሁ ሰዎች ሐሳባችሁን ቆያ ጨርሱ ሲሶ እንትን ልቢ ያ አሁን አጠፋት። ምንድነው እያለች ያለች ቤቲ? የመሬቷ መካነ ኢየሱስና ቲክታክ ላይ የሚያስተምሩት ይለያያል እያለች ነው ያለች ቤቲ። አሁን እቺ መካነ ኢየሱስ ሀያት መካነ ኢየሱስን እያለች ነው ያለችው። እንግዲህ መካነ ኢየሱስ አይ ቲንክ ነቄስ ትዕግስቱ ጋር ናት። ነቄስ ትዕግስቱ ጋር ነኝ ይለያያልና ተው እያልኳቸው አልሰማሉኝ እያለች ነው። ተው ስላቸው አልሰማ አንዱም መካነ ኢየሱስን አትወክልም እያሉኝ ነው ብለስ ታወራለች። አይደለም አሁን መሬት ያለችው ተለየችም አልተለየችም በቤዚክ ቲንግ ምንድነው? ከቅድም ጀምሮ በዋናነት ሜርሲ ስትናገር የነበረው መካነ ኢየሱሶች አምልጡ ብላ እኮ ነው ይህን መግለጫ ይዘ የመጣችው እንዴ።
ኢቨን እኮ ዩቲዩብ ላይ ማግኘት ይቻላል እኮ ልናሰማ እንችላለን። ከምንድን ነው መካነ ኢየሱሶች አምልጡ ከእንትን ከዚህ አነበበችና እንትኑን ፌስቡክ ላይ አለ ከእሱ አንብባ አምልጡ ይሄ ነው ጳጳስም ሊሆን ነው እንትና በውስጥ ሌላ ነገር ሊማግዷችሁ እየተደራደሩ ነው። በውስጥ እየተጻጻፉ ሌላ ነገር ላይ ሊማግዷችሁ ነው። ከዚህ እንትን አምልጡ ውጡ ያለች ነው። ይሄ ደግሞ ማለት በጣም ነውርና አጸያፊ ነገር እኮ ነው። ትክክል። እኔ ብሎክ አይደለም አንዴ አይደለም 10 ጊዜ ብሎክ ታርገኝ እኔ እንዴ አይነት ነገር ማለት ቶለሬት አናረግ። ሰው እኮ ሲሶ ውሎን ነው የሚመስለው እዛ አካባቢ አይደለም አንዴ አይደለም ማንም ሰው ብሎክ ያርገኝ። ማንም ወንጌል አማኝ ከፈለገ ተነስቶ ብሎክ ያርገኝ። ይሄ በጣም ነውርና አጸያፊ ነገር ነው። ከፈለጋችሁ ሁላችሁም ብሎክ አርጉ። ምን የሚከፍለኝ የለ በፎሎወር የሚከፈል ነገር የለ ቲክቶክ። ይሄ በጣም ነውርና አጸያፊ ነገር ስለሆነ ቢያንስ ይሄ ነገር ትክክል አይደለም። በቃ ማን ዊዶል ሪስፔክት ከገበዛቸው በውስጥ በኩል ሜሴጅ ላኩልን እኛ እናረጋቸዋለን። ማለት ይሄ ይኸውላችሁ አዳምጡኝ። ቆይ ይሄ ነገር በእንቁላሉ በቀጣሽኝ ነው። አስቀድሞ የሉትራን ቤተክርስቲያን ሲሰደቡ አፋቸውን ከፍተው ሲሰሙ የነበሩ ምዕመን ዛሬ ከሉትራን አምልጡ የሚባል ነገር ሲሰሙ ደግሞ ገብተው እንኳን ታይ እንደዚህ አያስኬድም እንደዚህ አልተባለ። የዚህ ሁላ ነገር ጠንሳሽ አቶ ቀለመወርቅ አይተንፍሱ። ስለዚህ ወጥተህ ለምንድን ነው ማታስቆመው? ለምንድን ነው ታይ ማትላት? ኦኬ ይሄ ቤተክርስቲያን ማስረገጥ ምን የሚሉት ነው? ግለሰብ አይደለም እየተነገረ ያለው ቤተክርስቲያን ነች እየተከሰሰች ያለችው። ለምንድን ነው ታይ ማይላት? ይሄ እኮ ግልጽ ነው። ሜርሲን እኛ ዛሬ ነው የምናውቃት እኮ እዚህ ቲክቶክ ጋይስ። ሰው እኔ ያልሳብኩትን ሰው እንትን አትበሉ አደራችሁን። ሰውንም ተቋምንም አሳንሶ ነው የሚያሳያት። ሎንግ ነው መሰለኝ ሎንግ ሳይት ነው ነገርየው። እዚህ ጠብቀ እየበላው ነው እራቴን ሄድበታል። ከዚህ ጉዳይ እኮ በጣም ሲሪየስ ነው። ለምንድን ነው ቃል ኤልዛቤት ላይ አሁን አይደለም ቄስ ፍቅር ነኝ ኢንቫይት አደረኩ። ቄስ ፍቅር ያሉ በመካከላችን በጣም ትልቅ ሰው ነው በመካከል። እኔ ደንግጬ እኮ እሳቸው መጠየቅ ፈልጋለሁ። እሱ ነው ቄስ ፍቅር በጣም ትልቅ ሰው ናቸው እኮ በእውነት እኔ በጣም አክባሪያቸውና በጣም ነው የምወደው ቄስ ፍቃዱን በፍቃዱ። እሺ አንቺ ወጣይቄ ሰላም ላንቲውን ቄስ አንተ ቢላው ራስህ ቄስ ፍቄ ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ከታች ነበር የሰማሁ ነበርና እስኪ የሰማሁ አንዳንድ ሰማሁና ዝም ብዬ ልስማ ብዬ ነው የገባሁት። ያው ሉትራን መካነ ኢየሱስን በተቋም ደረጃ የሚደረገው አንዳንድ ባይባሉ ጥሩ የነበሩ ሀሳቦችን ያነሳ ሲናገር የነበረበትን የተቆረጠ ሀሳብ ሰምቻለሁ። ከዛ ለዲቤት ተፈልገው እንደነበረ ያው የተሻለው መንገድ እሱ ስለሆነ ሃይማኖታዊውን ዲቤቶች ከተጀመረበት ጊዜ ጀምሮ ነበሩ። ያው እውነትን ስትፈልግ አንድ የመለኮት የሆነ እውነት በብዙ ውሸቶች ይከበባልና የግድ ያስፈልጋል። እውነት ግን የምትቀበለው ብቻ ሳይሆን የምታቆየው የምታስቀጥለው ስለሆነ ስትቀበል ትፈተናለህ፣ ስታቆየውም ትፈተናለህ፣ እንደገና ስታስቀጥለው ትፈተናለህ። 3 ቦታ ጥቃት አለበት። ይህ በሚሆኑበት ጊዜ ያው እንዲህ አይነት ሙግቶች ይነሳሉ። ግን በማጅ ነው የተያዙት የሚለው ነገር አንዳንዴ ትልቅ እውነት በትንሽ ሰዎች እጅ ላይ ይያዛል። የትንሽ ሰዎች ሀሳብ የትልልቅ ሰዎችን አቋም ወክሎ የመደመጥ ወይም ገበያው ላይ የመሸጥ እድል ያገኛል። በዚህ ጊዜ ዘ ሳይለንት ማጆሪቲ የሚባሉት ይጠቃሉ ወይ ይከፋሉ። እንዲህ አይነት ነገር ይሁንና ውጤቱ ግራ ያጋባል። በተለይ እንደ ሃይማኖት የሆነውን ነገር እኔ ቢሆን ደስ የሚለኝ ምንድን ነው
ጀስት ጥሩ ነው ፕላትፎርሙ ላይ አንዳንድ ሳይነኩ የቆዩ ነገሮችን መንካት ወደ ገሃድ መውጣታቸው በጣም ጥሩ ሆኖ ሳለ በእነማን እጅ ነው ማንን ወክሎ ነው እየወጣ ያለው የሚለው ነገር ትንሽ ያልታሰበበት ቲክቶክ ትንሽ የቸኮለ ይመስለኛል። በግል ህይወትና በትናንትናቸው ላይ ቴዎሎጂካል ባክግራውንዳቸው በቤተክርስቲያን ውስጥ ተፈትኖ የቤተክርስቲያንን እውነት ተቀብሎ ጠብቆ አቆይቶ ሰዎችን በወንጌል ወልዶ አሳድጎ የሚባሉት ነገሮችን በህይወታቸው ውስጥ ፈልገው የማታገኛቸው ሰዎች አንዳንድ ፕላትፎርም እድል ይሰጣቸዋልና የግለሰቦች ንግግር የተቋም ሆኖ ይመጣል። እኔ የመልስ ምቱ እናንተ ቅድም በምታነሱት ሐሳብ ጋር እስማማለሁ። አንድ ግለሰብ አንድን ትልቅ ታሪካዊ ቤተክርስቲያን አክቹአሊ ራሱን የሰደበው እያስባለሁ። ሉትራንን ስትሰድብ ሉትራን እንኳን ይቆይ ሉተርን ስትሰድበው በሌላ አማርኛ ራስን የሰደብከው እዛ ግራውንድ ላይ ስለሆነ ስርህና መሰረትህ ያለውና ደሞ ሩቅ ነው። ይሄ አትሊስት ዲፌንድ ማድረግ ራሱን የቻለ ሆኖ ሳለ በመዘርጠት በመናቅ ደረጃ ጥግ በማስያዝ ደረጃ ስታወራው ትንሽ መቸኮልም ድፍረትም አለማወቅ ይመስለኛል። እና ያው እንግዲህ በብዙ ክብር ማውራት ስለፈለኩ ነው። እናንተም ስናገሩበት የነበረው ሐሳብ ያ ነው። በዛው ልምጭ አይደለም መልሰ መምታት መቻል ያለብህ የሚለው ነገር እስማማበታለሁ። አንድ ግለሰብ ምንም እንኳን ወደ መካነ ኢየሱስና ሉትራን የወረወረው ስድብ የፔንቴኮስታልን አቋም በማቀንቀን ውስጥ ስለሆነ ነው ከዚህ ሳይድ ያሉት ወደ ፔንቴኮስታልኛ እንመጣለን የሚለውን ሐሳብ ያደረጉት። ሰው ተሳዳቢው እንጂ ግለሰብ ለመስደብ የቆመበት ግራውንድ ያኛውን አመለካከት ወክለው ስለሆነ ነው የሚመስለኝ። እንደዛ ከሆነ ብለህ ግራውንድ ውስጥ መታው ግራውንድ ለግራውንድ ወራወር የሚለው ነገር ይወለዳል። ይሄ የማይቀር ነገር ነው። ስለዚህ እኔ አንድ ጠቢብ ያስፈልገናል ብዬ አስባለሁ። ወይ ከወዲያ ወይ ከወዲህ እረፍ የሚለው ሐሳብ አካል ያስፈልጋል። እረፍ ብቻውን ሳይሆን ግን ለዚህ ያበቃው እንደ በቁጣ እንዲናገር ያበቃው ነገር ምንድነው? ትራዲሽናል ነው ሂስቶሪካል ባክግራውንድ ነው። ከሳልቬሽን ከሚንስ ኦፍ ግሬስ አንግል የተነሳ ጥያቄ ነው ያለብህ። ከሕፃናት ጥምቀት አንግል ነው። ከጌታ እራት አንግል ነው። ያንን ጀስት ወደ ገሃድ ወጥቶ ታሪክ አጣቅሶ ይቅርታ ቄስ ፍቄ ጥያቄ ስለጠየቅ እኔ ልንገርህ ከመጀመሪያው የነበረው ልንገርህ። ይሄ ሰው እንግዲህ ወንጌላዊ ኤርሚያስ ነኝ ይላል። ከመነሻው ልንገርህ ማለት እንትን ላስረዳ ፈልጌ ነው። እሱ ከኦርቶዶክሳውያን ጋር ሰጣ ገባ ስለሚል ማለት አንቺ ከመነሻው ካነሳን ላይ በቃን ነው። አጭር ነው። አንዴ አሳጥሬ መናገር ዛሬ ኢንሲደንት እኔ ዛሬ የተፈጠረው ነገር በጣም ስላነደደኝና ስላበሳጨኝ ነው የከፈትኩት። ወደ ዛሬ የደረስነው እኮ ሲሶ መነሻው እሱ ነው። የዛሬው እኮ በጣም እንትን ነው። ሜርሲ እኮ የእሱ ደቀ መዝሙር ናት እንጂ እኮ እሷ እኮ እንትን አይደለች። ሀንቿ ይቅርታ አድርጉልኝ። ሰላም ላንተ ይሁን ቄስ ፍቄ፣ ሰላም ላንተ ይሁን ሁላችሁ። አቤልዬ እንዴት ነህ? ደህና ነው። እንዴት ነው ወንድም አለም? እግዚአብሔር ይመስገን ስላገኘሁ ደስ ብሎኛል። ምንድነው አለውኝ ቄስ ፍቄ፣ ምን በጣም አንገብጋቢ ጉዳይ ስለሆነ ነው። ቤተክርስቲያኗ ተደጋጋሚ ቀስት እየተወረወረባት ነው። እንደ ቤተክርስቲያን ትልቅ ናት። በኢትዮጵያ የወንጌል አገልግሎት ውስጥ በጣም ትልቅ ድርሻ የምትይዝ ቤተክርስቲያን ናት። በልማቱም ላይ፣ በትምህርት ላይ፣ በጤናው ላይ ሰዎችን በማሳተፍ መሬት ላይ ባለ ጉዳይ በወንጌል አገልግሎቷም ትልቅ ቤተክርስቲያን ናት። ይህቺ ቤተክርስቲያን ሰሞኑን አንዳንድ ነገሮች እየናጧት ነበረ። በተለይ ከሆሞሴክሹዋል ጋር በተገናኘ የተነሳ ግርግር ነበር። ቤተክርስቲያኗ ግን በጣም ጥበብ በተሞላበት መንገድ ሃንድል አድርገዋለች። በተለይ ውጪ ካሉ አጋር አብያተ ክርስቲያናት ጋር በሐሳብ ከመወሰድ እንደዚህ አይነት ከልት ከመያዛቸው ጋር ተያይዞ ይህቺ ኢትዮጵያዊቷ የመካነ ኢየሱስ ቤተክርስቲያን ከነዛ ቤተክርስቲያን ጋር ያላትን አቋም ለይታ በመግለጫ ይህንን ሐሳብ ያራመዱትን ቄስ ልክ አይደሉም ብላ እንትን ብላ አግዳ ወይም የእረፍት ጊዜ ሰጥታ ቤተክርስቲያኗን ጉዳዩን ሃንድል አድርገዋለች። እና ይህንን ኢሹ አምጥተው ነው ከመካነ ኢየሱስ ውጡ፣
ከመካነ ኢየሱስ አምልጡ ሊማግዷቸው ነው ብለው በጣም ፎልስ የሆነ አኩዚሽን ቤተክርስቲያኗ ላይ ተሰጥቷል። ከዚህ ጋር ተያይዞ እና የዚች ቤተክርስቲያን አሁናዊ አቋም ምንድነው? እነሱ እንደሚሉት ነው ወይ የሚለውን ነገር ብናሰምር። ሲስ ተሳስቼ ከሆነ ታርመኛል። ዛሬው ታሪት ማይ ፖይንት አቤላ፣ የኔም ፖይንት እሱ ነው። ዛሬ እዚህ ሶሻል ሚዲያ ላይ የሰማነው በተለይ እኔ ከማንም ሰው ብሎክ ያርገኝ ምንም ጉዳይ አይደለም፣ ግን የሐሳብ ትክክልና ተገቢ ስላልሆነ እኔም ያደኩባት ቤተክርስቲያን ናት። ቤተክርስቲያኒቷ በስርዓት ልጆቹን ኮትኩታ የምታሳድግ ቤተክርስቲያን ናት። በእንደዚህ አይነት ነገር አላውቃትም። ዛሬ ላይ የሰማሁት ነገር ምንድነው? አዲፍ በቃ በጣም እንትን ውስጥ እንዳለች፣ በጣም የተሳሳተ ትምህርት ውስጥ እንዳለች፣ እንደወደቀች የጌታ ቤተክርስቲያን እንዳልሆነች አይነት ነገር ተቆጥሮ አምልጡ ከዚህ ቤተክርስቲያን ውጡ ብሎ ሰዎች ሶሻል ሚዲያ ላይ እያወሩኝ። እነዚህ ሰዎች እስከ መቼ ነው ቶለሬት የምናደርገው? ለምንድን ነው በቃችሁ የማይባሉት? እነዚህ ሰዎች የሚከለክል የሚያግዱና የሚያስቆም ሰው አካል የለም ወይ? እኔ ይህን ነገር ለመናገር ነው ቤቴን የከፈትኩት። ይሄ ነገር ስለገጠምን ነው። ይሄኛው ደግሞ አስደንጋጩ ፓርት ነው። ይሄኛው ሞዴሬተርን ቼክ አርግ አጸያፊ ጽሁፍ እየጻፉ ሚውት ስናረጋቸው መልሰው የሚፈቱ ሰዎች አሉ። ስለዚህ አሁን እዚህ ጋር ጃልሴናን ማን ነው ሄሉን ሴተኛ አዳሪ ነች ብሎ የጻፈ ሰው ነበርና ሚውት ሳረገው መልሰው እየፈቱ ነው። ሰው ሞዴሬተርን ቼክ አርግ። እሺ እንዳለ ለጊዜው አንዳንዶችን ላንሳቸው እንዳለ ላንሳውና እሺ ቄስ ሐሳብን መቀጠል ትችላለህ። ይቅርታ ይሄኛው ያው በጣም ምንድነው አስደንጋጩ ፓርት ነው። እንደሚባለው አይነት ችግር ተቀባይነት አግኝቶ በቤተክርስቲያኒቱ ደረጃ ላይ በስራ ላይ እንደሆነ በዛ ልክ አድርጎ ከሆነ እኮ ጀስ ውጡ እስክትባል ማጠብቅም። አጠቃላይ የኢትዮጵያ በሀገር ደረጃ ወንጀል ነው። ራሱ መንግስት ያስወጣሃል። ሌላውን ተው። ሁለተኛ ደግሞ ታሪኩን ወደኋላ ካለማወቅ ጋር የሚገናኝ ይመስለኛል። አክቹዋሊ ይሄ ስፔሻሊ እኔ ሉትራን ነኝ። ከመካነ ኢየሱስ አንጌል ያለውን የተሻለ ሰው ይሄንን ሊያወራው ይችላል። አቋሙም ግልጽ ነው። ያለችበትም ቅድም አቤላም እንደነገራችሁ ቀድማ ዋጋ ከፍላለች ከነዛ ሰዎች ጋር። ትንሽ ነገር ልንገራችሁ። ይሄ 100 ዓመት 70 ዓመት 80 ዓመት በኢትዮጵያ ውስጥ ወንጌልን ሲሰሩ የነበሩ አብያተ ክርስቲያናት ከጀርባቸው የመሰረቷቸው ከተለያየ ዓለማችን ክፍል ተቋማት አሉ። ከሰፖርት ያደረጓቸው በትምህርት ሲሰሯቸው አሁን የምታዩዋቸው ልማቶች እነዚህ ነገሮች ሁሉ የተያያዙ አሉ። ለምሳሌ ከሉትራን ጀርባ ስል ሚሽን የሚባል በስዊድን ከዋናው ቸርች ከ100 ዓመት በፊት ራሱን ለይቶ የመጽሐፍ ቅዱስ ወዳጆች የሚባል ማህበር አለ። በጣም ኮንሰርቫቲቭ የሚባሉት ናቸው። ስቲል እስካሁን ድረስ እንደዚህ አይነት ነገር ላይ ራሳቸውን ለይተው እየተቀመጡ ናቸው። በአውሮፓ ያሉ በአንዳንድ በአሜሪካ ያሉ ላለፉት 100 ዓመታት ለክርስትና ዋጋ የከፈሉ ተቋማት አሉ። እነዚህ ተቋማት ባሉበት አካባቢ ላይ አሁን በምንለው ነውረኛ ጥቃት አንዳንዶቹ እየተጠቁ እጅ እየሰጡ መጥተዋል። በዚህ ጊዜ ይሄ ነገር ለሁለት ተከፍሏል። እነዛ የሚረዱ አካላት እዚህ የሚረዷቸው ደግሞ ኢትዮጵያውያን አሉ። ኢትዮጵያውያኑ ይሄን ነገር በመጽሐፍ ቅዱስ ብርሃን የሚመለከቱ የሚጸየፉ የማይቀበል አቋም አላቸው። ነገር ግን ታሪካዊ ቁርኝት ደግሞ ነበራቸው። ልክ አሁን አባት ልጁን ሲረዳ ቆይቶ አባት አቋም ቢለውጥ እንደማለት ነው። በዚህ ጊዜ ያለው ምንድነው? ጥቅማ ጥቅሙን ይዘህ አብሬ እቀጥላለሁ ካልክ ይሄ ክፉ ነገር ጥቅሙን ብቻ አይሰጥህም። በቀኝ እጁ ጥቅሙን በግራ እጁ መርዞን ነው የሚዘረጋል። ስለዚህ መጀገን ያስፈልጋል። ጥቅምህም ነውርህም ይቅርብኝ የሚል አቋም መያዝ ይጠይቃል። ቤተክርስቲያኒቱ ይህን አቋም ነው የያዘችው። ኖ የሚለውን ሐሳብ ይዛለች። እኔ እንኳን በግል ማቀው ልንገራችሁ። ለአገልግሎት ስዊድን ሄጄ ነበርና ከ9 ዓመት በፊት ምናምን 10 ዓመት በፊት ይመስለኛል እና ከኢትዮጵያ መካነ ኢየሱስ ጋር ግንኙነት ያላቸው ድርጅቶች መሀል የሚመራ አንድ ቄስ ጋር ተገናኝቼ ነበር። የኛ ሉትራን ነው ይለያል። እና ምንድነው ያለኝ?
አሁን ህዝብ ሁሉ ይሄን አቋም የተቀበልን ይመስለዋል። እኛ ሀገር እንደምታውቀው በእጅ ብልጫ ነው፣ በቁጥር ነው፣ ዲሞክራሲያዊ ምርጫ ነው ያለው። እነዚህ ነውረኞቹ ሾልከው ገብተው አመራር መስጫ ውሳኔ መስጫ ቦታው ይዘውታል እና 49 ለ51 ነው ይሄ ውሳኔ ራሱ ሲዲዩ ላይ ተወሰነዋል። 49 ለ51 እና ያም ደግሞ ውሳኔ የሚሰጥበት ቦታ ላይ ወደ ህዝቡ ስትወርድ አብዛኛው ሰው እዛም ራሱ የሚጸየፍ ነው እና ብዙ ቄሶች ዋጋ ከፍለዋል። እንደውም አብዛኞቹ እኛን ይመራሉ የምላችሁ ጋር ኮንቨርት አድርገው ነበር፣ ከስራ ተባረሩ ምናምን። ኢቨን አሁን ደረጃ ላይ ራሱ ስዊድን አሁን ላይ ብትሄዱ ስዊድን ለብዙ ዓመት ስታገለግል የነበረችው የኢትዮጵያ መካነ ኢየሱስ የአበሻዋ ቸርች ብትገለገልበት የነበረውን ቸርች ራሱ ለቃ ወጣለች። በዚህ አቋማቸው የተነሳ ዋጋ እየከፈለች ነው ያለች። እንዲህ በሚሆንበት ጊዜ ነገሮችን የግድ አሳፍተን የአንድን ትልቅ ቤተክርስቲያን ትግል አቃሎ ከማሸማቀቅ ይልቅ በውሳኔያቸው በመደገፍ ከጎናቸው በመቆም አብሮ ኢንካሬጅ ማለት ውሳኔያቸውን ማቆለባበስ እንጂ የሚሻለው በውሳኔያቸው ላይ ዋሽቶ ይህንን ትልቅ ተቋም ውጡ ስትወዴት ለመታወጣቸው አሁን እኮ ጀስት ነው ሌላ መጥራት የለብንም እንጂ ታሪካዊ የሆነ እንደዚህ 100 ዓመት 60 ዓመት ያገለገሉ ኢትዮጵያ ውስጥ ያሉ በጥሩ ስማቸው የሚታወቁ ቸርቾችም እኮ እየተፈተኑ ነው ያሉት። አሁን ኤምኬሲ ላይ የሚነሳት ነገር ታያላችሁ እንትን ላይ እኔ እረዳዋለሁ፣ ተቀበላለሁ ቤተክርስቲያን። ነገ ደግሞ ከኤምኬሲ ውጡ ልትሉ ነው፣ ነገ ከነገ ወዲያ ደግሞ ከእንትን አይደለም። ውሳኔያቸውን ማገዝ፣ አብሮ መቆም፣ ይሄ ትግል ነው። አብሮ ከትግሉ ታሪክ ጥሎ ማለፍ የሚባለውን ነገር መያዝ ነው የሚያዋጣው እንጂ የትኛው መካነ ኢየሱስ አጥቢያ ነው አሁን በሚባል ደረጃ ህዝብ ጥሎ እስኪወጣ ድረስ በሚያደርስ ነው የተያዙ? የትኛው ነው? የትኛው አንቀጽ ነው ይሄ ነገር ተቀባይነት ያገኘው? ያው አሁን ምሳሌ የታገዱት ቄስም ቢሆን እዛ ተቋሙ በሚሰጠው እዚህ ጋር ይቅርታ መጠየቅ ፈልጋለሁ። ምክንያቱም ሙሉውን ለመናገር መረጃው ስለማይኖረኝ እንዳልኳችሁ ሉተራዊ ስለሆንኩ ነኝ። ኢኮኖሚያዊ እና አንዳንድ ጥቅማዊ የሆኑ ትስስሮች እንዳይቋረጡ የሄዱበትን ትግል ጭምር መሰለኝ እኮ ነው እያለች አለችው። አይሆንም፣ ምንም ቢጠቅሙን አቋም ቀይረዋል። ኮንፌሽናል አይደሉም። በእምነት አንቀጻችን ላይ የማንደራደርበትን ነገር ከተቀበሉ ጋር ምንም አይነት የኢኮኖሚ ትስስር አያስፈልገንም። ለምን ዛሬ ትስስሩ ከቀጠለ ነውሩ የማይቀጥልበት ምክንያት ስለማይኖር እዚህ ጋር መግረዝ አለብን የሚል ጀግና ውሳኔ የወሰነችን ቤተክርስቲያን በዚህ ደረጃ አውርዶ እስከ መበተን ድረስ መውተርተሩ ትንሽ መቸኮል ይመስለኛል። ከዚህ ያለፈ መናገር ስለማልችል ነው ያንን በተመለከተ። ቴንክ ዩ ቴንኪዩ። ቄስ አንቺ የምትይው ነገር አለ? ሲሶ አይ እኔ እንኳን ከመለሻ ልጠይቀው ነበር። በቃ ችግር ዴቭ ይጠይቀው። በቃ ዴቭ ይቀጥል። ሰላም ለእናንተ ይሁን። ሲሶዬ ለቄስ በፍቄ አንድ ጥያቄ ነበር። ልቀጥል ስራ ላይም ስለሆንኩኝ ከይቅርታ ጋር ዜድ ባጠይቅ ደስ ይለኛል። ምክንያቱም እዛ ሜርሲን አላስቆምኳትም ነበር፣ ቁጭ ብለህ ስትሰማ ነበር። ዜድ የሜርሲ ሙሉ ክርስቲያን ካላወገዘው በቃ ትክክል ነበር። ዜዶ ስለዚህ ባያወራ ደስ ይለኛል። ዜዶ በቃ ስራ በቃ ያ ስራውን ይስራ። እንደዛ ይሻላል። ምን አገባሽ አንቺ ምን አግብቶሽ ነው? የሲሳይ ቤት ነው አይደል? አንቺ በቃ ተይ። አንቺ በቃ ክርክሩ ወደ የሲሳይ ቤት ነው አይደል? እንትን በቅደም ተከተል ቢወራም ሰዓት ካደለም ዜድ ሁላችንም ከገባን ቆይተናል። በቃ ጠብቄ አወራለሁ፣ ችግር የለም። አቤሎ ጠብቄ አወራለሁ። እሺ ወደ ሌላ ነገር እንዳይቀየር። አይቀየርም፣ ጥያቄ ስለሆነ ቄስ በፍቄ ሳይወጣ መግለጫው ላይ እናወራና ጥሩ ነው። መግለጫው ላይ ይወራና ከዛ በኋላ እናወራለን። አዎ ከዚሁ ጋር የተያያዘ ነው። እሺ ቅደም ተከተሉ እንከተል። ሲሲ እሺ አቤላ እኔ ዴቭ ከመጣ እኔ ለዴቭም ለቄስ በፍቄም መግለጫው ላይ ጥያቄ ባቀርብ ደስ ይለኛል። አሁን ይህን ሁሉ ነገር ያመጣው ምንድነው
ለወንድም ኤርሚያስ አበበ ዳዊት የውይይት ጥሪ ነው እኔን ነገር ያመጣው። እንግዲህ ሽምግልና ዩቲዩብ ላይ ጠዋት ሳዳምጥ ነበር። ምንም የምንቀበለው እርቅ የለም፣ ኦልሬዲ ጀምራችሁታል፣ ይለቅ አይነት ነገር ነው የተያዙት። እና እነዚህ ሰዎች ምንድነው መሬት ላይ ያለችው አራሱ ሽማግሌዎች የሉም ወይ? ተው የሚሏቸው ሰው የለም ወይ ነው የኔ ጥያቄ። እስቲ ዴቭ ከገባ እስቲ ሀሳቡ ላይ የተወሰነ ብትለው ደስ ይለናል። ሰላም ለእናንተ ይሁን ሲሶ፣ ሁላችሁንም ሰላም ሰላም ብያለሁ። ሀሳቡ እኔ አልገባኝም፣ መነሻው ራሱ ምን እንደሆነ። ልክ ስነሳ ብዙ ሰዎች ሼር አደረጉኝ፣ ትንሽ ገብቼ አዳመጥኩኝ ሜርሲ ጋር፣ ከዛ ወደ እናንተ ጋር መጣው። እኔ አጠር አድርጌ ልንገርህ ዴቭዬ፣ ትናንትና ሲመስለኝ ኦግስበርግ ቤት ውስጥ በዚህ ጉዳይ ስታወሩ ነበር እና አስሚን ሽምግልና ልካችሁታል መሰለኝ። አስሚ በዚህ ጉዳይ እንዲያሸማግላችሁና ዋኖቹ ጋር ከመሄዳችሁ በፊት አንድ ሁለት የምናወራበት እድል የምንመካከርበት እድል በጨዋነት የምናወራበት እድል ቢፈጠር ብላችሁ ሽምግልና ልካችሁታል መሰለኝ። እኔ ኦልሬዲ ዩቲዩብ ላይ ሰምቼዋለሁ እና ያንን ሽምግልና እንቀበልም አይነት ንግግር ነው የሰማሁት። ምንም ሽምግልና አያስፈልግም፣ ጉዳዩ ዋንስ አንድ ጊዜ መድረክ ወደ ሚዲያ ወጥቷል። ምንም ሽምግልና አያስፈልግም። እንደውም ከዚህ ነውረኛ ቤተክርስቲያን መካኒሶች አምልጣችሁ ውጡ የሚያስብል አይነት ንግግር ዛሬ በቤታቸው ይህን መግለጫ ሁሉ ተነግሯል ብዬ ይህን መግለጫ ነው የመጣው ብዬ የሰፍ ብዬ ነው የገባሁት እና ምንም የቆየ መግለጫ ነው የሚያነቡት። ኢንኦል ግን ምንድነው ያሉት ነገር አይ ከመካን ኢየሱስ አምልጣችሁ ውጡ አይነት ንግግር ነበር ሜርሲ ቤት ሲነገር የነበረው እና ምንም አይነት ሽምግልና አያስፈልግም፣ ኦሬዲ ጀምራችሁታል፣ እንጨርሰዋለን አይነት ነገር ነው። ይሄ which is totally wrong እና ተገቢ ያልሆነ ንግግር ነው እና እዚህ ላይ ምን ትላለህ ለማለት ነው። መግለጫው አዲስ መግለጫ ይወጣል እንዴ? ከዚህ በፊት ከወጣው ውጪ እኔም እኮ አዲስ የወጣ መስሎኝ እኮ የድሮ መግለጫ ይዛ መጣ ነው። አዲስ መግለጫ እንደወጣ አይነት ነገር ነው የምታነበው። እኔ ሲሲ ማለት አልገባኝም። ያወራነውን ኤርሚ ጋር ጉዳዩ ወደ ታች ሄዶ እንትን ከሚሆን እኛው እዚሁ ራሳችን እንነጋገርና እንፍታው ነው የተባባልነው። ሰላም የሆነ ውይይት ነበር አድርገን የነበረው ማለት ነው። እንደዚህ ይሄናል መሄድ የለበትም እንትን መሆን የለበትም። ምክንያቱም ቡክ ኦፍ ኮንኮርድ ላይ መናገር ሲጀምር ይሄኛው ደሆል ሉትራንን ደሆል መካን ኢየሱስን አይደለም ኢትዮጵያ ያለችውን ብቻ ኢንተርናሽናል ስለሆነ እዚህ ያሉትን ሁሉ ሉትራንን የሚነካ ነው እና ያ ነገር ላይ ይቆም። እኛ እርስ በራሳችን እንነጋገርና ችግር ካለ ከግለሰብ ጋር ችግር ካለ ይፈታ። ትምህርት ላይ ከሆነ ደግሞ ችግሩ በሱ ላይ ጥያቄ ጠይቁን። ቡክ ኦፍ ኮንኮርድ ላይ ጥያቄ ካላችሁ ዲቤትም ከፈለጋችሁ ትምህርታችንን ዲፌን ማድረግ እንችላለን። ዲቤት መጥራት ትችላላችሁ በቡክ ኦፍ ኮንኮርድ ላይ። ነገር ግን ችግር ካለ እንፍታ የሚል ነው የተነጋገርነው እና ይሄኛው እንደዚህ አይነት አጸፋዊ መልስ የሚያስፈልገው አልነበረም። ውይይታችን የነበረን ውይይት ማለት ነውና በዛ ምክንያት ከሆነ ማለት ነው ብቻ አም ኮንፊውዝ። ምክንያቱም እንደዚህ አሁን የሚያስነግር መካነ ኢየሱስ ላይ እንደዚህ የሚያስነሳ ነገር ምንድን ነው? ስለዚህ ችግሩ ከግለሰቦች ከኛ እዚህ ካለ ነው ሳይሆን ከቤተ ክርስቲያኗ ነው ማለት ነው ችግሩ። ዛሬ የተሰማው ነገር ችግሩ ከግለሰብ አልፎ ችግሩ ተቋማዊ ሆኗል ነው የኔም ፖይንት። ኦልሬዲ የውይይት ጥሪ ያቀረቡ ወይንም ትምህርታቸውን እያስተማሩ ያሉ ሁለት ሶስት ግለሰቦች አሉ። ግን ዛሬ ላይ ግን የሰማ ነው እንደ ተቋም ያው መካነ ኢየሱስ ውስጥ ያሉ ምዕመናን ራሱ በትክክለኛ ትምህርትና በትክክለኛ ተቋም ውስጥ እንዳልሆኑ ተደርጎ ተነግሮ ከዛ ራሱ እንዲያመልጡና እንዲወጡ የሚነገረው አነጋገር አይ ቲንክ በጣም ትክክል አይደለም። ኮሜንት ላይም ያላለችውን ብላል የምትሉ ሰዎች የቪዲዮ ማስረጃ መረጃም ስላለ መውጣት ይቻላል። ይሄ ትክክል አይደለም። እኔንም
ብለ የምታደርጉ ሰዎች እሱ ያላለችውን አላልኩም ያልተናገረ እኔ ሰምቻለሁ። እኔ ይሄም ስክራለኝ ግን ነገር አይ ያላለችው አደባባይ ላይ ያለ ነገር እኮ ነው። የትም እንትን የሚል ጉዳይ አይደል። አሁን ምን መሰለህ ዴቭ፣ ትላንትና በኤርሚ ቤት ስንነጋገር በነበረው ነገር እና አስቼም ገብተውኛ ጋር በቃ ያለውን ነገር በፍቅር እንፍታው፣ ያሉ ነገሮችን ተነጋግረን እንፍታው የሚል ሐሳብ ሲያመጡ እንደውም በቃ ከተሳካ የሚሳካም ከሆነ የግለሰብ ጉዳይ ከሆነ ችግሩ ከግለሰቦች ጋር ከሆነ ያላቸው ችግር በውስጥ እንነጋገርና መፍትሄ እንስጠው የሚል ነገር ነው የመጣው። ኦኬ ተባለ። ሁላችንም በሱ ሐሳብ ተስማማንና ሞክሩ ብለን አስሜቲንና አስቼን ኃላፊነት ሰጥተን ሸኘናቸው። ዛሬ ተወጥቶ ግን ሲደረግ የነበረው ነገር ምንድነው? እሱኛው ነገር እንደ ፍርሃት ነው ሲተረጎም የነበረው። ታል በአስተምሮ ጉዳይ አይደለም እንነጋገር የተባለው በአስተምሮ ጉዳይ ዲቤት ቀርቧል። ካስፈላጊ ከሆነ ዲቤቱን መቀበል ነው ተብሏል። ግን አሁን በግለሰብ ጉዳይ ላይ ችግር ካለ እንነጋገር የተባለውን ጉዳይ አምጥተው አሁን ጭራሽ ፈርተው ነው እንደዚህ አይነት ነገር ይቅርታ ማነው እንነጋገር የሚለውን ነገር ያመጡት የሚል ትርጉም ተሰጥቶበት ነው የመጣው። አንደኛ እሱ። ሁለተኛ ደግሞ ከግለሰቦች አልፎ ጉዳዩ ቤተክርስቲያኗን አሁንም የማጥቃት ነገር ነው የነበረው። በግልጽ ከገብረሰዶማውያን ሙቭመንት ጋር አያይዘው ቤተክርስቲያኗን አሁንም ለማጥቃት ያወገዘችውን ነገር አንስተው ለማጥቃት ከዚህችን ቤተክርስቲያን ደግሞ ራሳችሁን አትርፉ አይነት መልእክት ስታስተላልፍ ነበረ። በተለይ ሜርሲ የምትባለው ሴት አሁን መሬት ላይ ያለው እውነታ ቤተክርስቲያን አገልጋዮች እንደመሆናችሁ መጠን አንተም ሪቨረንድ በፍቃዱም አንደኛ ይሄንን ታውቃላችሁም ተናግራችኋል። ሁለተኛ ደግሞ ከዚህ በኋላ በዚህ መንገድ እንዴት ነው የሚካሄደው ነው። በቃ አይ ቲንክ ትላንትና የመጨረሻ ትራይ እናድርግ የተባለው ለዚህ ነው። አሁን በዚህ መንገድ እየቀጠሉ መሄድ ያዋጣል። ምክንያቱም ቤተክርስቲያን አለን የሚል ሰው የቤተክርስቲያን ፓስተር አለኝ መሪ አለኝ የሚል ሰው በድፍረት ሰዎችን እየላከ ጀሌዎቹን በመላክ እንደዚህ አይነት ነገሮችን እያደረገ የሚቀጥል ከሆነ በቤተክርስቲያን ዝም ባላ እስከ መቼ ነው የሚቀጥለው? መከባበሩስ መቼ ነው የሚመጣው? በግለሰቦችስ የምንዘለፍበት ሪዝን ምንድነው? ለምንድነው የምንዘለፈው? ለምንድነው ቤተክርስቲያን የምትዘለፈው? አንድ ግለሰብ ባለገና የቤተክርስቲያን ስም መጥፋት አለበት ወይ? አሁን ከዛ አንፃር ነው መነጋገር ያለብን ነው የሲሶማ ሐሳብ። እሱን ነው እሱ ላይ ነው እንድትናገር ዴቪ። አይ ሐሳባቸው ያኛውማ እኮ በቃ ፌል አደረገ። አሁን ትናንትና ነው ከትናንት ወዲያ የተነጋገርነው ፌል ማድረጉን ነው ያየነው ሪዛልቱን ማለት ነው። ስለዚህ በእንደዚህ አይነት መልኩ መቀጠል ከፈለጉ ይቀጥሉ። መሬት ላይ ያለችው መካነ ኢየሱስ መልስ ትሰጣለች። ምክንያቱም መሪዎች አሉን፣ ቤተክርስቲያኗን የሚመራ ሲኖድ አለ። ስለዚህ መሬት ላይ ያለችው ቤተክርስቲያን ሪስፖንድ ታደርጋለች። እኛ ሳይሆን አሁን እዚህ ቦታ ላይ ይሄንን ጉዳይ ወደ ቤተክርስቲያኗን ማጥቃት ከመጣ ቤተክርስቲያኗ ሪስፖንድ ታደርጋለች። ይሄንን ማለት ነው ቤተክርስቲያኗ እዛ ላይ ትሰራለች፣ ይሄንን እርምጃ ትወስዳለች፣ መልስ ትሰጣለች በዚህ ጉዳይ ላይ። ምክንያቱም ዳይሬክት ቤተክርስቲያኗን ማጥቃት ነው የተያያዘው። ስለዚህ በካውንስሉ ላይ ራሱ ያለንን ህብረት ካልፈለጉት፣ አብሮ መቀጠልን ካልፈለጉት እንግዲህ ቤተክርስቲያኗ የምትሰጠውን መልስ ትሰጣለች። ይሄ ዝም ብሎ የሚታይ አይደለም፣ ቀዩን መስመር ማለፍ ነው። ህብረታችንን ያለንን ነገር በሙሉ እስከ መጨረሻው የሚያንኮታኩት መንገድ ነው የመረጡት። ይቀጥሉ መንገዳቸውን፣ ምንም ማድረግ አይቻልም። መሬት ላይ ያለችው መካነ ኢየሱስ መልስ ሰጥበታለች በዚህ ጉዳይ ላይ። አሁንም ስብሰባ አለን ሉትራኖች እንዳለ መሬት ላይ ይወርዳል። መሬት ላይ ያሉ መሪዎቻችን በዚህ ጉዳይ ላይ መልስ ይሰጡበታል። በቃ የሆነ ነገር ልበል ወገኖች። እሺ እኔ ልውጣ ዳኒ፣ እኔ ልወጣ ነው። ቄስ በፍቄ ስለወጣ እኔ ወርዳለሁ። ተባረኩ። ኦኬ እሺ፣ ቴንክ ዩ ዜድ። በመጀመሪያ ደረጃ አለመግባባቱ የተፈጠረው ቲክቶክ ላይ ነው እንጂ ምድሩ ላይ አይደለም። ምድሩ ላይ የራሳቸው የሆነ ህብረት አላቸው። አንዱ የአንዱን ዶክትሪን ያውቃል፣ አንዱ አንዱን አክብሮ አብረው እየጸለዩ ነው ያሉትና ዲስከስ ማድረግ ከፈለጉም በስኮላር ደረጃ ዲስከስ ማድረግ ይችላሉ። ዳኒ አሁን ለምሳሌ እኔ ግን እንትን ነው አራውንድ ዘ ቡሽ ለምን እንደምትሄዱ እኔ አልገባኝም።
አሁን ፖይንታችን መሬት ላይ ያለውን እኮ አይደለም እኮ ግን አሁን እዚህ ሚዲያ ላይ በየቀኑ እየመጡ የመካነ ኢየሱስን አንድነት የእምነት አቋሟን ትምህርቷን መሞገትተው ግን ኖርማል ጥላቻና ሄት ስፒች የሚናገሩ ሰዎች አሉ። እነዚህን ሰዎች እንዴት ነው ትሪት የሚደረጉት? እንዴት ነው እነዚህን ሰዎች የህዝበ ክርስቲያን ዝምታው ራሱ እስከምን ድረስ ነው እስከ ድረስ ነው የሚለው ነው እኮ ዋናው ትልቁ ፖይንት እኮ። ያ በመጀመሪያ ደረጃ ዴቭ ለተናገረው ነገር አድረስ ላርግ ብዬ እንጂ ወደዛ ልመጣ ነበር። ስለዚህ ምድር ላይ ያሉ ሰዎች የራሳቸው የሆነ ስኮላር አላቸው፣ በስነ ስርዓት ይተዋወቃሉ፣ አብረው ህብረት ያደርጋሉ። ደግሞ በጣም የጠለቀ ነው። በኢትዮጵያ ውስጥ ብቻ ያለ ህብረት አይደለም ይሄ ነገር። ትሪኒቴሪያን ወይም ደግሞ በስላሴ አማኞች መካከል ያለው ህብረት ድምጽ እየገባብኝ ነው። የታወቀ ነው። ናሽናል ብቻ ሳይሆን ኢንተርናሽናል ነው ይሄ ህብረት ምድር ላይ ላሉት ማለት ነው። ቲክቶክ ላይ ላሉት ሰዎች ግን ሬቨረንድ ሚዩት አድርጉልኝ አንድ ጊዜ ይቅርታ። ቀሲስ ሚዩት አድርጉልኝ። ቲክቶክ ላይ ላሉት አሁንም ዶክትሪን ላይ ዲስከስ እናደርጋለን። እኛም እናመጣለን አዲስ ሀሳብ፣ እነሱም እንዲያመጡ እናበረታታለን። በተቻለ መጠን ከስሜት ነፃ ሆነን ልዩነታችን እያጠበብን ለመሄድ ጥረት እናደርጋለን ቲክቶክ ላይ ላሉት። ከዛ በተረፈ ግን ከመካነ ኢየሱስ አምልጡ የሚል አስተምህሮ ወይም ደግሞ ምንም አይነት ሀሳብም ቢሆን የፔንቴኮስታልስን እንትን አይወክልም። ስለዚህ የመልስ ምት ስትሰጡ ፔንቴኮስታልስን በዶክትሪኗ መውቀስ ትችላላችሁ። ፔንቴኮስታልሶችን፣ ግለሰቦቹን ደግሞ እንደ ግለሰብ ነው ትሪት ማድረግ ያለባችሁ። ለምሳሌ ቅድም የተጠቀሰውን ነገር ሚዩት አታደርገውም እና ቅድም የተጠቀሱ ነገሮችን በምናይበት ጊዜ አስተምህሮም በማንኛውም ጊዜ ማንሳት ይቻላል። በማንኛውም ጊዜ ግለሰብ ግን እዚህ ላይ ያለውን እዚህ ቲክቶክ ላይ ያሉትን ሰዎች ግን ከቻላችሁ ገብታችሁ ማስታገስ ትችላላችሁ፣ መምከር ትችላላችሁ። ካልቻላችሁ ደግሞ ያው እንግዲህ ጌታ ትከሻ እንዲሰጣችሁ ጸልይላችኋለሁ። አም ሶሪ። ኦኬ ጆይ አሁን መቀጠል ትችላለህ። የዳኒ ሀሳብ ግን አልያዝኩትም ሀሳቡን። እሺ ሲስ እኔ የመጨረሻ መልእክቴ በአንተ ቤት እዚህ ማስተላለፍ ፈልገው በመጀመሪያ ደረጃ ይሄ የዚህ ነገር እንትን ዴቭ ነው ለምትሉ ሰዎች ሶዋት ዴቭ ከኦርቶዶክስ ጋር የጌታን ራት በወስድ ይሻለኛል ከጴንቴኮስታል ጋር ከምወስድ ስላለ ዴቭ አንድ ግለሰብ ነው። ሰው ውሰድ ነው መብት ነው እንጂ የሚባለው እንዲህ ብሏልና ብለህ ወርደህ መካነ ኢየሱስና ሉተራውያን እንዲህ ናቸው እንደዛ ናቸው ብሎ ቲክቶክ ላይ ወጥተህ መናገር ይሄ የጌታን ቤተክርስቲያን ማፍረስ ይባላል። ቤቱን ለሚያፈርሰው ደግሞ ወየውለት፣ እግዚአብሔር እሱን ራሱን ያፈርሰዋል ይላል። በመከፋፈልና ትልቁን ስራ በማበላሸት በማፍረስ በመሳደብ አፍን እንደፈለጉ በማላቀቅ ክርስትናን የምትገልጥበት ክርስቶስን የምታገለግልበት ምንም አይነት ግራውንድም መጽሐፍ ቅዱሳዊም ኤቪደንስ የለህም። ስለዚህ የራሳችሁን ነው የምታደርጉት ማለት ነው። ከፔንቴኮስታሉም ደግሞ አንዱ ተነስቶ እንዲና እንዲህ ካለ ያግለሰብ እሱም ሞግተው በቃ እርስ በርሳችሁ ተሞጋገቱ። ከቻላችሁ በውይይት ምናምን ወርዳችሁ ታች ያለውን እና ትልቁን ቤተ ክርስቲያን መሬት ላይ የሚሰሩትን አንተ ቲክቶክ ላይ 24 ሰዓት እዚህ ጋር ተሰድራችሁ ትውላላችሁ። ከዚህ መውጫ መውረጃ የላችሁም። እናንተ ቲክቶክ ላይ ማንንም ሰው ልትመሩም ልታስተካክሉ የማትችሉ መሬት ላይ ግን ብዙ ማህበረሰብ የሚመሩ በሰርጋቸው ቢሆን በመቃብር ቦታ በሐዘናቸው ቢሆን በሁሉ ነገር ቤተሰብን የሚመሩ ባለትዳርን ሀገርን የሚመሩ እንደ ሀገር ሽማግሌና ቤተሰብ የሚታዩ የሃይማኖት አባቶች ያሉበትን የእግዚአብሔርን ቤተ ክርስቲያን በእግዚአብሔር ዘንድ እውቅና ያላትን ለመሳደብ አፍ መክፈት ይሄ የመጨረሻ የብልግና ጥግና የአጋንንት ሰራተኛ መሆን ነው፣ ግልጹን ስነግራችሁ። ስለዚህ ማድረግ ያለባችሁ ዳዊት ከሆነ እንደዚያ ያለው ዳዊት ዲቤት ማድረግ፣ ኤርሚያስ ከሆነ እንደዚያ ያለው ኤርሚያስን ማድረግ፣ ወርደ መካነ ኢየሱስን መንካት፣ ሉተራንን መንካት፣ ወርደ ፔንቴኮስታሉን መንካት ይሄ ተገቢም ክርስትናም ስነ ምግባርም አይደለም።
ሰዋዊ ስነ ምግባር ራሱ ማለት ነው። ኦኬ ይህን አእምሮን መጣል መጽሐፍ ቅዱስ እውነትን የተቀሙ አእምሮአቸውን የጠፋባቸው ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። እንዴ ማመዛዘን መቻል አለብህ። ማመዛን 300 እና 400 ሰው 1000 ሰው ይከተለኛል ብለ የሚከተል ሰው እኮ ምንም ውስጥ የሌለ አየር ላይ ያለ ነው። ገበያ ነው። ቲክቶክ እንደሆነ ገበያ ነው። ታክሲ ተራ ነው። በቃ ታክሲ ተራ ላይ እከሌኔ ተከታይ ነው ይሄ እንትና ነው ትላለን። ታክሲ ተራ ላይ ሁሉም አይነት ሰው አለ። ስለዚህ ሁሉንም ሰው አይነት አየ ማለት ቤተክርስቲያን እየመራ ነው ማለት አይደለም። ስለዚህ ታች ጋር አትውረድ። ከቻላችሁ እውቀት ካላችሁ የእግዚአብሔር አገልጋይ ነኝ ካላችሁ ለምን አትሟገቱም እርስ በርሳችሁ? ለምን እዚሁ አትጨርሱም? ቆይ መካነ ኢየሱስ ላይ ሄዳለሁ ፔንቴኮስታልን ጉዳቸውን ዘረግፋል የመካነ ኢየሱስና የሉተራ እንዲያደርጋለሁ ምናምን ይሄ ዱርዬነት እለዋለሁ። ይቅርታ አድርጉልኝና መጽሐፍም ስለሚል ማለት ነው። ዱርዬ የመጽሐፍ ቅዱስም ቋንቋ ነው። እንዴ ማነ ምንድነ? ትዳርህን ምራ። መጀመሪያ ቤትህን በስነ ስርዓቱ ያላስተዳደርክ ቤተ ክርስቲያንም ቤታቸውን የሚመሩ ታምነው የተሾሙ ቤተ ክርስቲያን አባቶች ያሉበትን መስደብ ያው የመጨረሻ ዋልጌነት በኢትዮጵያ ምድር በቃ እንደዚህ አይነት ማህበረሰብ ይፈጠራል እስከማትል ድረስ ነው የምታሳዩት። አየ ወንጌል መስበክና የሆነ ነገር ማድረጋችሁ የእግዚአብሔር አገልጋይ አስመስሎ ካሳያችሁ ተሳስታችኋል። ሁሉንም አክቲቪቲ አድርገው ፍሬያቸው ግን ምንም የሌለው ዜሮ የሆኑ ጌታ የማያውቃቸው ብዙ አገልጋዮች እንዳሉ እኮ ማቴዎስ 7:21 ላይ ያስረዳሃል። ሁሉንም አድርገው ትንቢቱንም ቢሆን ምኑንም አድርገው ክርስትና መልኩንም ይዘውት ማለት ነው። እናንተ ለየትኛው ነፍስ ነው ዋጋ እየከፈላችሁ ያላችሁ? ለየትኛው ነፍስ ነው? የቱ ጋር እንዳለ ራሱ አናቅም። የት ተቀመጠ እንደምታወራ ራሱ አናቅም። አንዳንዶቻችሁ እንዴ መሬት ላይ ያለ ህዝብ ትውልድ በስነ ስርዓት የሚመላለስ የሚኖር ነው። ህብረት አለው። እያንዳንዱ ሉተራን ውስጥ ህብረት አለ፣ መሪዎች አሉ በስነ ስርዓቱ። እኔ ለህዝቡ አንድ መልእክት ላስተላልፍ። ፔንቴኮስታል ውስጥም አለው የምትሉ ቤተክርስቲያን አላችሁና በሉተርም ሆነ በመካነ ኢየሱስ ውስጥ አለው የምትሉ እንደነዚህ አይነት ሰዎችን ለምን ገበያውን ትሸምታላችሁ? በቃ ከቤተ ክርስቲያን ውጣ የምትል መታ ማናት? እሷ ምንድናት? እሷ ማናት? ምንድናት? የት እናቃታለን እንዴ? ከቤተ ክርስቲያን ውጣ። ቤተ ክርስቲያን ከየት? እሷ ማን ስለሆነች ምን ስለሆነች ነው? ይህን ሰምታችሁ የስ ምናምን የምትሉ ሰዎች ለመሆኑ ታስባላችሁ? ህይወታችሁ መሬት ላይ አይደል ያለው? ህይወታችሁ ቸርች ውስጥ አይደል ያለው? ቲክቶክ ላይ ነው። ስለዚህ ከዚህ ውጡ፣ ከዚህ ውጡ። ከእግዚአብሔር እውቅና ውጪ ነው እየሰራችሁ ያላችሁ። እግዚአብሔር ደግሞ አያውቃችሁ። ማናት ሲጀመር? እኔ ራሱ ሴቶች ፊት ለፊት ወጥተው መለፍለፋቸው ራሱ ምንም በቃ ስርዓት አልባኝነት ነው። የምሬን ነው የምነግራችሁ። አንደኛ ሜርሲያ ሴት ነኝ እኔ ደግሞ አትናገር። ቆይ ስርዓት ላውራበት። አንዴ ቆይ ጆዬ እንትን ጠቅለል አድርገው ሀሳብህን ሲጨርስ በቃ ጨርሻለሁ። አቡዬ ጨርሻለሁ። መሀል መግባት ስርዓት አይደለም። ሌላው ስርዓት የለውም ብለን እኛ ስርዓት ማለት የለብንም። ሴቶችን እንዲሰድፍ ነው ተሳዳቢ እየተናገርን ተራስ አይደለም የሚወጣው የትኛውም የምትለፈልፍ ጸብ የምትጭር ሴት ትክክል አይደለችም። በቃ ሜርሲ ወጥታ ከቤተ ክርስቲያን ውጡ ካለች ማናት እሷ? እሷን አትስሙ፣ በቃ እሷን አትስሙ ብለሻል እንደ አንቺ ካላልሽ በቃ አንቺ ዝጊው እኮ አንቺን አይመለከት። የሚመለከታቸው አቤት ይበሉ። ቆይ አረባካችሁ እንዴ ተረጋጉ እንጂ ምን ሆናችሁ ነው? አቤላ በዛው ቀጥል። የሚመለከታቸው ጆዬ በቃ አንድ ደቂቃ ልጨርስ ሀሳቤን። አቶ አብዬ አንድ ላውራ። የተናገረ ሰው አቤት ማለት አለበት። በቃ ሜርሲ ማናት እሷ? መታ እዚህ የምትለፈል ከቤተ ክርስቲያን ውጡ የምትለው ማናት? ምንድናት? ቤተ ክርስቲያን ማለት እኮ አገልጋዮች ያሉባት፣ ደህንነት አስተማሪ ያለ አጥማቂ ያለባት፣ ቤተሰብና ህዝቡን የሚመሩ መሪዎች ያሉባት ናት። መሬት ላይ ማናት? ቲክቶክ ላይ ፈጣ መታ የምታወራው እንደሷ ሌላም የሚያወራ ከሆነ ማናት? ጸብ ምጭር ቤተክርስቲያን የምታፈርስ። ስለዚህ ብልግና ነው። ወንዱም ሆነ ሴቱ ቲክቶክ ላይ ያሉ አገልጋዮች የክርስቶስ ባህሪ ስለማይታይባቸው በእግዚአብሔር ፊትም በየትኛውም በቅዱሳን በመሬት ባሉት እውቅና የላቸውም። ስለዚህ አትከተሏቸው ነው መልእክቴ። አልጨረስኩ። ተባረኩ።
እኔ አንድ ጥቂት ሀሳብ ለመስጠት ልሞክር። ፐርሰናል አናድርገው። እንደ አህጉርም እንደ ዓለምም እንደ ሀገርም የግብረ ሰዶም ችግር እንደ በሽታ እንደ ጥቃትም እንደ ወረርሽኝም የሁላችንም ፈተና የሁላችንም ችግር ነው። እንደምታውቁት ነው። አሁን ሰሞኑን እንኳን ከብሔራዊ ቡድናችን ጋር ተያይዞ ይሄ ጉዳይ ይነሳል እና እንደ ሀገር ፈተና የተጋፈጥነው ፈተና ነው። ይሄ የሆነ ተቋም ፈተና የሆነ ምድር ፈተና ብቻ አይደለም። የዓለማችን ትልቁ ፈተና ነው። ውድቀት ነው። መጽሐፍ ቅዱስ ለማይረባ አእምሮ አሳልፎ የተሰጡ ሰዎች ማንነት እንደሆነ ነው ይህ ፈተና የሚናገረው። ስፔሻሊ እኛ ኢትዮጵያውያን ደግሞ የተገነባንበት ስነ ልቦና የተገመድንበት አስተሳሰብ ይሄን ነገር እጅግ በጣም የሚጸየፍ የሚጠላ እንደው እስከከፋ ወደ ሌላ ነገር ሁሉ የሚያዳርስ አይነት እጅግ ሰቅጣጭ የሆነ ልምምድ ኃጢአት ነው። ስለዚህ ከዚህ ኃጢአት ጋር አያይዞ የቀደም ሪቨረንድ ሲናገር ነበረ። ውጭ ያሉት ፈተና የገጠማቸው ለጽድቅ መከራ የከፈሉ ከቤተ ክርስቲያን የተባረሩ ደሞዝ የተከለከሉ ቤታቸው የቀሩ በጣም ብዙ የሉተራውያንም በሉ ሌሎችም አብያተ ክርስቲያን ብዙ ፈተና ይሄን ገጥሟቸዋል። የደገፈ ብቻ አይደለም ያለው ያወገዘ አለ፣ መከራ ይከፈላል። ይህንን አመፅ ለመቃወም ማለት ነው። ወደዚህ ወደ ሀገር ቤቱ ስንመጣ ደግሞ አንዳንድ ጥቅም ፈልገው ስልጣን ፈልገው ይሄን ነገር ላይ ኮምፕሮማይዝ ሊያደርጉ የፈለጉ ግለሰቦች ነበሩ። ቤተክርስቲያን አይደለም፣ ግለሰቦች ነበሩ እና የመካነ ኢየሱስ ቤተክርስቲያን ይህንን ነገር ሃንድል አድርገዋለች። እነዚህን ግለሰቦች ወደዛ ጥጋቸውን አስይዛ አስታክሳ ቤተክርስቲያኗ በዚህ በኩል ምንም የማይደራደር የማይወላፈት አቋም እንዳላት፣ ይህም አቋሟ ደግሞ ቤተክርስቲያኗ የትኛውንም የጥቅም ትስስር ውጪ ካሉ አብያተ ክርስቲያናት ዎች ጋር ላለመጋራት እስከ መበጠስ ድረስ ራሷን የምታስተዳድርበት የኢኮኖሚ ምንጯም የራሷ ቤተክርስቲያኗ የራሷ ኃይል የራሷ ተቋም የራሷ ግንባታ የራሷ ህንፃዎች እንዲሆኑ ወስና ያለች ቤተክርስቲያን ናት እና ከዚህ ጋር ተያይዞ ይህችን ቤተክርስቲያን ስለዚህ ጉዳይ መክሰስ የመካነ ኢየሱስን ቤተክርስቲያን ስለዚህ ጉዳይ መክሰስ እጅግ ጸያፍ፣ በተለይ ደግሞ እዚሁ ጎራነን የሚሉ ክርስቲያኖች ዘንድ ሲሆን ክሱ ወይም የፕሮቴስታንት ክፍል ነን ብለው ራሳቸውን ከሚጠሩ ወገኖች ሲሆን ክሱ እጅግ የሚያስጠላ የሚያጸይፍ ይሆናል። ይሄ ክስ ማለት ነው። ለምንድን ነው እነዚህ ሴቶች እየወጡ እንደዚህ አይነት ነገር ትውልዱ ላይ የሚረጩት? ቤት ከፍተው ለምንድን ነው እነዚህን ሀሳቦች እንትን የሚሉት? አጀንዳ ዳይቨርት ለማድረግ ነው። በቃ የህፃናት ጥምቀት ጉዳይ ላይ ጥያቄ ቀርቧል። ከዚህ በፊት የህፃናት ጉዳይ የህፃናት ጥምቀት ጉዳይ መጽሐፍ ቅዱሳዊ በቤተክርስቲያን አባቶች በጥንታዊ ቤተክርስቲያን ውስጥ ድጋፍ ያለው ነው ወይ አይደለም ወይ የሚል ጥያቄ ይህንን ቤተክርስቲያንን በአደባባይ ሲያንኳስስ ሲናገር የነበረው አቶ ቀለመወርቅ አይተንፍሱን ጥያቄ ቀርቦለን ነበር። ይህንን ጥያቄ ላለመመለስ የሚደረግ መፍጨርጨር ነው። ቤተክርስቲያኗ ቡክ ኦፍ ኮንኮርድ የሚባል መመሪያ መጽሐፍ አላት። የመሬቷ የሰማያዊ የሚባል መካነ ኢየሱስ የለም። የሚገርማችሁ ነገር የመሬቷ የምትተዳደረው በዛ ነው። እነ ዴቭም ወጥተው እያወሩ ያሉት በእኛ መመሪያ በመጽሐፋችን ውስጥ ከፔንቴኮስታል ጋር የጌታ እራት እንድንበላ ይህ መጽሐፋችን እንደዛ አይልም፣ መስፈርቱ ደግሞ ይሄና ይሄ ነው ብለው ከመጽሐፋቸው ላይ አጣቅሰው ተናግረዋል። ስለዚህ አሁን ከላይ የቅድም ዳኒ ሲል ነበረ የቲክቶኩ እና የምናምኑ የሚባል የለም። የቲክቶኩም አይቀበልህም፣ የመሬቷም አትቀበልም። እኔ በማውቀው መሰረት የቤተክርስቲያን የመካነ ኢየሱስ ቤተክርስቲያን የሉተራንም የማህበረ ቅዱሳን ወይም ማህበር አላቸው። የቁርባን ማህበር ወይም የጌታ እራት ማህበር የሚባል አላቸው። ያን ማህበር ውስጥ ያሉ ሰዎች ናቸው ጌታ እራት የሚካፈሉት እንጂ እንትን አይደለም፣ ሌላ አይደለም። አሁን የምትሉትን ነገር ዳይቨርት ለማድረግ ነው ሀሳብ እየተደረገ ያለው። አሁን በዚህ ጉዳይ ላይ እንድንጫጫ ነው። የምትወያዩ ከሆነ በህፃናት ጥምቀት ጉዳይ ላይ ሜዳውን ፈረሱም አለ፣ ተወያዩ። ሀሳባቸው ቆራቢ አባላት
ቴንክ ዩ ሙሌ። ቆራቢ አባላት ነው ይባላል። ፕሮግራም ምን ይላሉ መሰለ፣ እኔ ከወር በፊት ወይንም 3 ሳምንት ሆኖኛል 5 ኪሎ እዚህ መካነ ኢየሱስ መጥቼ ነበር። የጌታ እራት ጊዜ መደበኛ ቆራቢ አባላት ብቻ እንዲወስዱ ነው የምትናገሩ እንጂ የመጣ ሁሉ ፕሮግራም የተካፈለ ሁሉ የጌታ እራትን ይወስድ። በቃ ቆራቢ አባላት አለ፣ እነሱ ብቻ ነው የሚወስዱት። ክሎዝ ኮሚኒየን ነው የሚከተሉት። የታወቀ ነው ትምህርታቸው። መሬት ላይ ያለው ቤተክርስቲያን ብትሄዱ ያለው ትምህርት ይሄ ነው። አቤላ ቀጥል ያለው ነገር እንደዛ ነው። ስለዚህ እነ ዴቭም ሆነ እነ ሙሌ ወይም ሌሎቹ እና እዚህ ጋር ከእንትን አንወስድም ምናምን ከፔንቴኮስታል ጋር ምናምን ሲባል አዲስ መገለጥ የሆነባችሁ አሁን እንደው ቲክቶክ ላይ ክርስትና ይበራላችሁ ሰዎች ናችሁ እንጂ እኔ ድሮም ጌታን ያገኘሁትም መካነ ኢየሱስ ቤተክርስቲያን ውስጥ ስለሆነ ይህንን ጉዳይ አውቀዋለሁ። ስለዚህ አዲስ አይደለም። ዴቭ ሲናገር ፌንት ምናምን የሰራችሁ ሰዎች ፌንት የሚያሰራም ጉዳይ አይደለም። አለቀ በቃ። ከዚህ በላይ ግን የሚያሳስበው አንዳንድ ደፋር ግለሰቦች ወጥተው መካነ ኢየሱስን በቃሉ በትር አደቃታለሁ፣ ቀጠቅጣታለሁ፣ እንደውም መካነ ኢየሱስም ራሱ እንደ ሌላው ወንጌል እንዳልሰማ አማኝ ወንጌል ያስፈልጋታል የሚል በጣም በቃ ጭፍን የሆነ ጥላቻ ያላቸው ግለሰቦች ተነስተዋል። ይህ ደግሞ ማህበርን የጌታን ማህበር የቤተ ክርስቲያንን የተቋምን ክብር የማይመጥን አነጋገር የሚናገሩ ሰዎች ናቸው። እነሱን ዳር ማስያዝ አለብን። በቃ እያለን ያለ ነው። እነዚህ ሰዎች ዳር መያዝ አለባቸው። ቀደም እያልኩ ነበር፣ በአፋጣኝ መሬት ላይ ያሉ አመራሮች፣ የቤተ ክርስቲያን መሪዎች፣ እግዚአብሔር መንጋውን እንዲመሩ በእጃቸው አሳልፎ የሰጣቸው መሪዎች ቶሎ ሳይቃጠል በቅጠል ብለው ውሳኔ መወሰን በማይችሉበት ሁኔታ ተሰሚነትና መሪነት ለነዚህ ተራ ቲክቶክና ፌስቡክን ከፍተው ለሚገቡ ተራ ግለሰቦች ይሆናል። አለቀ። ለዛ ነው ባለፈው እየተናገርኩ ነበረ። ቃለ ሕይወትን የምታክል ትልቅ ቤተክርስቲያን ደቡብ አፍሪካ ላይ ያላት ቤተክርስቲያኗ ላይ ማዘዝ አልቻለች። መግለጫ ወጣች። እዩ ጩፋ የሚባልን ሰው በትምህርቱም በልምምዱም አንቀበለውም አለች። እዩ ጩፋ ግን ሄዶ መድረኳ ላይ ቆመ። ለምን? መሬት ላይ ያለችው የቃለ ሕይወት አመራሮች እነዛን ደቡብ አፍሪካ ያሉትን መሪዎች ማዘዝ አልቻሉ። ከእጃቸው ኦልሬዲ ወጥተዋል፣ በጊዜ ሂደት ማለት ነው። አሁንም ቢሆን እየተናገርን ያለ ነው ይሄ ነው። ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያላችሁ ቤተክርስቲያን መሪዎች እንደዚህ አይነት ነገር ስትሰሙ አፋጣኝ መግለጫ፣ አፋጣኝ ሀሳብ፣ አፋጣኝ ውሳኔ ወስናችሁ ሞባይሉ ላይ ለተሰቀለ አንጃ መልስ መመለስ ካልቻላችሁ መሪነቱን እየተነጠቃችሁ ትመጣላችሁ። አሁን ታላቅ ክፍፍል እየተደረገ ነው። እስካሁን እኮ ፔንቴኮስታሉም ሆነ ሉተራኑ በወንጌል ጉዳይ በአንድነት እያገለገሉ አብረው በወንጌል ጉዳይ ላይ እየሰሩ የጌታ እራትን ግን በየአጥቢያቸው የሚወስዱበት በቃ ማንም ጋር የማይመጣበት ትክክለኛ መንገድ ፈጥረው እየተገለገሉ ነው ያሉት። አገልጋይ ይዋዋሳሉ፣ መድረክ ይዋዋሳሉ፣ አንዱ የአንዱን ነገር ይቀበላል ያለ ነገር ነው። አሁን ላይ ግን በቃ ፔንቴኮስታሉን እና የሉተራኑን ጉዳይ የጠላታሞች ጉዳይ አድርገውታል። እነማን? እዚህ ቲክቶክ ላይ ያሉ ሰዎች፣ የቲክቶክ አንጃዎች። አንዱ ይመጣል የ500 ዓመት ታሪክ ነው ያለን፣ እናንተ የ100 ዓመት ታሪክ ነው ያላችሁ ይላል። ሌላው ደግሞ ይመጣና መካነ ኢየሱስ ዳር ያዙ ይላል። ሌላው ይመጣና የፈለገውን ይላል። ስለዚህ አሁንም ዞረም ወፈረም ቀጠለም ቤተክርስቲያንን እየመሩ አይደሉም። እነ ቀለሜ ከቤት መውጣት የሚችሉም ሰዎች አይደሉም። ከሞባይላቸው ፊት ናቸው ያሉት። ሞባይላቸውን ይዘው ግን ልክ እነዚህ አንድ የሚላላኩ ልጆች አሉ ኮመንት ላይ የሚሳደቡላቸው፣ እነሱን ነው የሚመሩት። እና ዳር ያዙ ባለሞባይሎች፣ የሞባይል ባለስልጣኖች፣ የኔትወርክ አርበኞች፣ የሞባይላችሁ ግለት መቋቋም ያልቻላችሁ ያለ እውቀት ያለ መረጃ ያለ መጽሐፍ የምትለፈልፉ ሰዎች ዳር ያዙ ለማለት ነው ፈልገው። ይህችም ሴት ብትሆን በሱ ተሹማ የመጣች ናት። አለቀ። ይህችም ግለሰብ ማለት ነው። የጨረቃ ሹመኞች ልክ ነህ ሙሌ። የጨረቃ ሹመኞች ዳር ያዙ። እኛ ወንጌላውያን ቤተ ክርስቲያናት መሬት ላይ የሚመሩ ሰዎች አሉ። ከሀገር ከወጣችሁ 15 ዓመት እረኝነት ከተዋችሁ 35 ዓመት ያለፋችሁ ሰዎች በእናንተ ትውስታ እኮ ተሰቃየን እኮ። ወይ የመሬቱን ወንጌላዊ አማኞችን አታቁም፣ 15 ዓመት አልፏቸዋል። ወይ የኦርቶዶክስ ቤተክርስቲያንን
በደንብ አታውቁም። 30 ምናምን ዓመት አልፏቸዋል። የቱ ጋር እንዳላችሁ ራሱ አናውቅ። ስለዚህ ተረጋጉ ለማለት ነው። ተባረኩ። ሲሲዬ ተባረክ። ፍቄ ስላለ አንድ ሁለት ጥያቄ ጠይቄው ልውጣ። ቁጭ አድርጋ ነው እሱን። እሺ ቄስ በፍቄ እኔም ትክክለኛ የቤተክርስቲያኒቷ ሚስጥራት ላይ ያለ ትምህርት ምንድን ነው አጠራ አድርገህ ብትነግረኝ የሚለውን ልጠይቀው ነበር። እሺ ጠይቅ። እኔም እሱ ጥያቄ ነው። ቄስ ፍቄ ጥያቄ ምንድን ነው? በመጀመሪያ ያው በጣም ነው የምወደህ። ያው ትምህርቶችን እከታተላለሁ ዩቲዩብ ላይ። እዚህ ቲክታክ ላይ የሚያስተምሩ የመካነ ኢየሱስ ወንድሞች አሉና ምንድነው የሚባሉት? እናንተ መሬት ላይ እና ቲክቶክ ላይ ብለው ለሁለት የመክፈል ነገር አለና አንደኛ ምንድነው የምጠይቀህ ቄስ ፍቄ መካነ ኢየሱስ ወይም አንተ ሉትራኖች ከሉትራን ውጭ የሆኑ የጌታ እራትን አብሮ መውሰድ ይችላሉ ወይ ነው አንደኛ። ከዛ ወደ ጥምቀት ይሄዳለሁ። እንደዛ ክሎዝ ኮሚኒየን ነው ኦስ ኦፕን ኮሚኒየን ነው እናንተ ጋር? ቄስ ቀጥል። ያው የራሱ ሉትራን በኮንፌሽናል ሉትራን ደረጃ ስትመለከቸው አንድን ነገር አሁን ስለ ጌታ እራት ባለው አረዳድ ላይ በጣም ትልቅ የሆነ ልዩነት አለ። ሁላችሁም እንደምታውቁት ይሄ ለምሳሌ የጌታ እራትን በሉትራን ዶክትሪን ስንቀበል ስለዛ ቅዱስ እራት ያለን አስተምሮትና በፔንቴኮስታል ደግሞ ያለው አስተምሮት ያው ልዩነቱን ለዚህ ቤት ስውር አይደለም። ዴቭም ባለፈው በደንብ በሙክቱ ላይ ሲያቀርበው ነበር። አይደለም በየትኛው ቦታ ላይ ሄደሽ ለመውሰድ ይቅርና እዛው በቤተክርስቲያን ውስጥ በሚሰጥበት ጊዜ አስቀድሞ ትምህርቱ በደንብ ይሰጣል። ከምን አንግል ነው? ቆሮንቶስ ላይ ካለው አስተምሮት አንግል ሳይገባው ወይም ሳይገባው የሚለውን ሀሳብ ትኩረት እንሰጠዋለን። ሳይገባው ይህን ጽዋ የበላ ይህን እንጀራ የበላ ነው የሚለው። ሰውየው የበላው እንጀራ ነው፣ የጠጣው ወይን ነው። ግን መንፈሳዊ ዓለም እንደ ዕዳ የሚጠይቀው የበላውን እንጀራ አይደለም፣ የበላውን ወይን አይደለም። የጌታ ስጋና ደም ዕዳ አለበት ነው የሚለው። በእጃችን ይዘን ስናስጠጋ ይሄ ሰው ሁሉ የሚያየው በተገለጠው ዓለም ላይ ሰው ሁሉ የሚያየው እንጀራውን ነው፣ ወይኑን ነው። በዕዳ ደረጃ ግን ሰማይ የሚጠይቀው ደግሞ ይሄን ቂጣ በልቶ ቂጣ አይደለም የሚጠየቀው፣ ወይን ጠጥቶ ወይን ዕዳ አለበት አይደለም የሚለው። የጌታን ስጋና ደም ስለማይለይ ሲል እዚህ ስርዓት ውስጥ በመለየት እውቀት ልንጠጋው የሚገባን አንድ ኃላፊነት መኖሩን ጭምር ነው ጳውሎስ የሚያሳየው። ይህንን ለመለየት ትኩረት ያልሰጡት ሰዎች ደግሞ ምንድን ነበር በቦታው ላይ የሆነው ሲል በዛች በቆሮንቶስ ቤተክርስቲያን ውስጥ አንዳንዶች ታመሙ፣ አያሌዎች አንቀላፉ፣ ሌሎችም ደከሙ ብሎ ይህንን አለመለየት ያመጣውንም ደግሞ ሳይድ ኢፌክት ያመጣና በተፈረደብን ጊዜ ደግሞ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ብሎ ዲቫይን የሆነ ደግሞ ጀጅመንት እንዳለው ክፍሉ ያስረዳል። ይህንን ቤተክርስቲያኒቱ ዋጋ ትሰጠዋለች፣ ትኩረት ትሰጠዋለች። ከዚህ የተነሳ ሰዎች ወደዚህ ስርዓት ሲመጡ በዚህ እውቀት እንዲመጡ አስተምራ አስጠንቅቃ የምታቀርበው። ይህንን በማይመስል ቦታ ላይ ሰዎች በነፃነት ሄደው መውሰድ አለባቸው ወይ የለባቸውም የሚለውን ነገር እንደ ኮንፌሽኑ ዋናው ነገር ይሄ ከሆነ በዚህ ልክ ያልተዘረጋን ማዕድ ልቀበል አይገባኝ የሚል ድምዳሜ ይሰጣል። እንግዲህ ፐርሰናል ወደ እኔ ካላመጣሽ በስተቀር ማለት ነው። አንዳንድ ጊዜ ያው ኢትዮጵያ ውስጥ ያለው ክርስትና ቅድም አቤላ እንዳለው ነፃነት አለው። ያው አሁን እሑድ እኔ የሆነ ቦታ ነው ያገለገልኩት፣ እኔ ጋር ደግሞ ከፔንቴኮስታል ሰው መጥቶ አገልግሏል። እንደዚህ ነው የምናገለግለው እና አንዳንዴ በሄድሽበት ቦታ ላይ እንዲህ አይነት ስርዓቶች ሊያጋጥሙሽ ይችላሉ። ይሄ የኔ ፐርሰናል ነው፣ ሉትራንን አይወክልም። የኔ ፐርሰናል ምንድን ነው? ሰውየው ምሳሌ ብሎ ያዘርጋው ምን አድርጎ የዘርጋው፣ እኔ ግን እሱ በሰጠው እውቀት አይደለም ወደዚህ ማድራሴን የማቀርበው። መጽሐፉ ተቀበለው ዋጋውም ይሄ ነው ባለኝ ልክ አምኜ እቀበላለሁ እና ይህንን ነው ልል የምችለው። እሺ ቄስ ፍቄ እንትን ነው እንዳስተምሮ ነው እንድትነግረኝ የፈለግኩት። ኦኬ የትኛውም የሉትራን አባል ሌላ ቃለ ሕይወት ወይ ሙሉ ወንጌል ሄዶ የጌታ እራት መውሰድ ይችላል? እንደ አስተምሮ እንደ ግለሰብ ሳይሆን የሉትራን አስተምሮ እንዴት ነው? መጀመሪያ የነገርኩሽ አስተምሮውን ነው። አሁን እዛ ቦታ ላይ ሄዶ ፓስተሩ ወይም ካህኑ ሲሰጠኝ ምን ብሎ ነው የሚሰጠኝ? ነው ምሳሌ ነው ብሎ ነው የሚሰጠኝ? መታሰቢያ ብቻ እንደሆነ አድርጎ ነው የሚሰጠኝ? እንደዛ ከሆነ እንካችሁ ብሎ ሰማይ የዘረጋበትን ዋና ዓላማ ሙሉ ስለማያደርገው
ሰዎች በዛ እውቀት ወደዛ እንዳይገቡ ይመከራሉ። ትምህርቱ ነው ይህን የሚያደርገው። ምክንያቱም እዳው ስለሚከታቸው ስለማይለየው ከቂጣው ስጋውን ከወይኑ ደሙን ስለማይለይ ለራሱ ፍርድ ይበላል ስለሚል ከዛ የተነሳ ቤተክርስቲያን ትከለክላለች። ስለዚህ አንድ የሉትራን ቤተክርስቲያን ፔንቴኮስታል ወይም ሌላ ቸርች ሄዶ እንዲወስድ አትፈቅድም ማለት ነው። አሁን ሞር ትራዲሽን ውስጥ ገብተሽ ወደኋላ ከ400-500 ዓመት በፊት የነበረውን አቋምና በወቅቱ የነበረውን ሙግት ላይ ያለውን ረግጠሽ ስታወሪ እንደዛ ነው የምትቆሚው። አሁን ደግሞ እኛ ባለንበት ዘመን ላይ ደግሞ በተለይ ኢትዮጵያ የሚባለውን ነገር በልዩነት ማየት ያለብን ይመስለኛል። ለምሳሌ ወደ አውሮፓ ከሄድሽ ዋንስ ሉትራዊ ከሆንሽ እድሜ ልክሽን ሉትራዊ ነው የምትሆኚው። እድሜ ልክሽን ሉትራዊ ሰባኪ ነው የምትሰሚው። በምንም ታምር የፔንቴኮስታል ሰባኪ አንቺ መድረክ ላይ መጥቶ አይሰብክም። ሉትራዊም ሰባኪ ደግሞ እዛ ቦታ ሄዶ አይሰብክም። ይሄ በአውሮፓ የምታውቁት ነገር ነው ያለው። እንዲህ ራሱን ገድቦ በኖረ እንትን ላይ ይሄ አሁን ምልሽ የምትይኝ ነገር ለአሰራርም ለምንም ነፃነት አለው። በዛ መንገድ ነው የሚሄደው። ወደ ኢትዮጵያ ስትመጪ ግን ቅድም አቡነ እንዳለው አንድ ቤት ውስጥ ማነው ዜዶ መሰለኝ እንትና ነው ያለው ሲሶ መሰለኝ ያለው አንድ ቤት ውስጥ መካኒሶስ አለ፣ ሚኬሲ አለ፣ ሙሉ ወንጌል አለ። ይሄ ህብረት የሚለው ነገር በጣም እንትን አድርጓል። ምንድነው ይሄ ያልተሰመረ የሆነ ህብረት አለ እኛ ጋር። ጠቅሟልን ብዬ አስባለሁ። በጣም ጠቅሟል። ሰዎች ጸጋ እንዲካፈሉ አድርገዋል። ተጋግዘው አንድ ሆነው እውነታቸውን የጋራ በሆነ አቋማቸው ደምቀው እንዲያንቀሳቀሱ ረድቷል በኢትዮጵያ ውስጥ እና ይሄ ልዩነቱን የመጣውን ይሄ አንቲ ነገር ጥያቄ እንዲሆን ያደረገው ከዚህ የተነሳ ነው ብዬ አስባለሁ። እሺ ቄስ ፊቄ ለምሳሌ ነው ካናዳ ነው የምኖረው። ያው ይታወቃል የዚህ ካናዳዎች እንትን የሉትራንና አንቺ ቆይ እኛ ለምሳሌ በኢትዮጵያ አውድ ይታያ የነገር እኮ አሁን በኢትዮጵያ አውድ ሲታይ በኢትዮጵያ እኮ ጥያቄ እኮ ኢትዮጵያ ሲሆን ይቀየራል ወይ ነው? እኔ ጥያቄ ቆይ አንድ ቄስ የሚመልስልኝ። ለምሳሌ ቡክ ኦፍ ኮንኮርድ አለ እና ከዛ እንትን ካስተምሮ መቀየር ይቻላል ወይ? ቄስ ፊቅ ማለት አስተምሮ ከሆነ እንትናችን እምነታችን የማይፈቅድልን ከሆነ ለምንድን ነው እምነታችን የማይፈቅድ የምናደርገው? ቄስ መልስልኝ። አሁን ለምንድን ነው የምናደርገው የሚለው ጥያቄ ነው። ለምን እንደመጣ ግራ አይገባኝ። ያደረገ የለም ነው እያልኩ ያለሁት። ማንም ቢሆን ምሳሌ ነው ብሎ ወደ እኔ ቢያመጣ አይደለም ብዬ ነው የምቀበለው። በዛ አቋሙ አልስማማም። ስለዚህ በዚህ ብርሃን ነው መታየት ያለብን። እንትን እያለ ስለሆነ ኮመንት ላይ በደንብ አንደርስታንድ ያደረጉ አልመሰለኝም እና እንትን እያሉ ስለሆነ በደንብ ረገጥ አድርገህ ተናገረ። እኔ ጨርሻለሁ። በቃ ሲሱ ይቀጥላል። ግን መልስ፣ ረገጥ አድርገህ መልስልኝ ካስተምሮት አንጻር። ረገጥ አድርጎ መለሰ እኮ እንዴ መቼም አንቺ እንትን አይለው እኮ ምን አለ መሰለሽ፣ አሁን ኢትዮጵያ ውስጥ ሲሆን ግን ከሌላው ዓለም በተለየ መልኩ ነው የሚታየው። ምክንያቱም አሁን እየሄድንበት እየመጣንበት ያለ ነገር አለ፣ መሬት ላይ ያለ ንብረት አለ። ለምሳሌ አንቺ ምን አለ መሰለሽ፣ ሌላው ዓለም ላይ አንድ ሉትራን ኮንሽ እስክትሞቺ ድረስ ሉትራን ነው ብትሆኙ አለ። ኢትዮጵያ ውስጥ ግን እንደዛ አይደለም። ኢቭን ሌላው ዓለም ላይ ከሉትራን ቸርች ውጪ እንትኑ አይፈቅድለትም ሄዶ ለማገልገል። እኛ ግን እርስ በርስ ብዙ ጸጋዎችን ሼር እናደርጋለን፣ እርስ በርስ እንገለገላለን። አንደኛው እንትን ለሄዶ ያገለግላል። ስለዚህ የኢትዮጵያው ለየት ባለ አውድ ውስጥ ነው የሚታየው የሚለውን ነገር ሲሶኒ ስለ አገልግሎት አይደለም ስለ ምስጢራት ነው እያወራ ያሉት። አገልግሎትማ እሱ ሌላ ጥያቄ ነው። ግን ምስጢር በተለይ ምስጢራት በተመለከተ በተለይ የጌታ እራትን አንድ የሉትራን ሰው ፔንቴኮስታል ጋር ሄዶ ይወስዳል ወይ አይወስድም ብሎኛል ቄስ። አንድ የፔንቴኮስታል ሰው ደግሞ ሉትራን ጋር መጥቶ አይወስድም ብሎኛል። ተሳስቻለሁ ቄስ? አሁን እኛ ጋር የምናደርገውን ልንገርሽ። ምንድን ነው በዚህ በጌታ እራት ላይ አንዳንድ ጊዜ ምዕመናችን ያው በዓመት በየወሩ አንድ ጊዜ በወሩ ሳምንት ወይም በአንድ ወር ማለቂያ ላይ ይሰጣል። ያ በስራ በሚደረግበት ጊዜ ስለዛ ሚስጥር ቅዱስ ሚስጥር ኦልሞስት ፑልፒቱም በየዕለቱ ስብከት ነው የሚሆነው። እያንዳንዱ ሰው በስነስርዓት ይማራል። ቆራቢ አባላት የሚባሉ አሉ። እነዚህ ቆራቢ አባላት በቤተ ክርስቲያኒት ውስጥ የሚሰጡትን ትምህርቶች ሁሉ ተከታትለው ወደ መታደስ የመጡ ሰዎች ናቸው።
ቤተክርስቲያን ትምህርቱን ወስዳ ፈትና ጠይቃ ከዛ በኋላ የፈቀደችላቸው ሰዎች ናቸው ወደዚህ ቅዱስ ማዕድ እንዲቀርቡ የሚፈቀድላቸው። ከዛ ጊዜ ጀምሮ ነው ራሱ በቤተክርስቲያኒት ውስጥ ይህን ቅዱስ ስርዓት የመካፈል በቤተክርስቲያን ውስጥ ያሉትን ቅዱሳት አገልግሎቶች የማገልገልም ነፃነትና መብት እንዳላቸው የሚነገራቸው ከዛ በኋላ ነው። ፕሮግራም በምታደርግበት ጊዜ ደግሞ ከተለያየ ቸርች የሚመጡ ሰዎች አሉ። ከተለያየ አብያተ ክርስቲያናት ይመጣል ማለት የመካነ ኢየሱስ ወይም ሉትራን ሆኖ ግን ከተለያየ ቦታ ከተለያየ ሀገር የሚመጡ ሰዎች አሉ። አንቺ በመዝገብሽ የማታውቂያቸው ሰዎች ሊኖሩ ይችላሉ። ይህንን ደግሞ ቄሷ አናውንስ ያደርጋል። በዚህ መሰረት በቤተክርስቲያናችሁ ውስጥ ትካፈሉ የነበራችሁ ሰዎች መቅረት ትችላላችሁ ብሎ ወደፊት ይቀርባሉ። በዚህ እውቀት ይሰጣሉ። በዚህ እውቀት እንዲሰጥ እንደዚህ አይነት እውቀት ባለው አቅጣጫ ላይ ብቻ ደግሞ እንዲካፈሉ ቤተክርስቲያን ትፈቅዳለች።